ግን እሞትበታለሁ ብለው ያሉትን ትምህርት 4 ቀን ባልሞላ ውስጥ አጣድፈው እንደ ድሃ ፍታት ማለት ነው ወጥተው ይቅርታ ይጠይቁ፣ ያስተባብሉ። ይሄን ጉዳይ ቤተ ክርስቲያኒቱ በውጭም በውስጥም ጦርነት አለባት። መናፍቃኑ ከውስጥ ከውጭ ደግሞ አላውያኑ እያሉ ያሉትን አባቶች ሰምተናል። አንተ መረጃ የለህም፣ ሰምተናል። ስለዚህ ቤተ ክርስቲያን በመጽሐፏ ላይ የጻፈችውን እሳቸው መናገራቸው ወንጀለኛ አድርገው ይቅርታ ጠይቁ አሏቸው። ቤተ ክርስቲያኒቱ ግን መጽሐፍ ላይ ያልጻፈችውን ይቅርታ ሳያስጠይቁ ቁጭ ብለው እንደነብጹ ሰውየው ያሉትን ሰምተዋል። ይቅርታ ጠይቃቸው ይሄ የኔ ነው እኮ ነው ያሉት። ሲኦል ላለመግባት ብለው ነው እንጂ ይቅርታ እንኳን አጠያየቃቸው። ሲኦል ላለመግባት ብለው ነው እንጂ ያስተማርኩት ትምህርት እኮ ስህተት ነው ብለው አይደለም እኮ ይቅርታ የጠየቁት። የኔ ስህተት ነው፣ ሰው ህዝቡን አደናግሬ ያለው። ታዲያ ምን ይበሉል? የቤተ ክርስቲያን ስህተት ነው ይባል? ይሄ ትምህርት ልክ አይደለም ነው እንጂ ማለት ያለባቸው። ትምህርት ልክ አይደለም። የምን ትምህርት? ስለምን ትምህርት? ጾታ አለው ብሎ ማስተማር ልክ አይደለማ እኮና ያ ትምህርት ስህተት ነው ልክ አይደለም አላሉ እኮ እንደዛ ሰውየው ላሰማ። እንግዲህ ወሬ መሰንጠቅ ከፈለክ ሄደህ ሰንጥቀኝ። አሁን ካንተ ጋር ኖ አይደለም እንዴ አንተ ደግሞ ጭራሽ ልክ ነው አይደለም እንበል። አንደበታቸውን አዳልጧቸው ነው እንዲያወሩት ዳጸ ልሳን የሚባለው ሰው አናዷቸው ነው። በእውነተኛ ሊቃውን በሳቸው ሊቅ ምሁር ናቸው ብለው ላሉት መልስ ሲመልሱ ተናደው ተበሳጭተው ነው የመለሱት። አይደለም አይደለም አይደለም። የተጻፈ መጽሐፍን የጉባኤ ቤት መምህር ናቸው እኚህ ሰው የጉባኤ ቤት መምህር ናቸው። እኚህ ሰው ጉባኤ ዘርግተው የሚያስተምሩ ናቸው። ልብ በል። እኚህ ሰው እንደነ አኬና እንደነ በኬ እንደነ ዘኬ ምናምን ነገር አይደሉም። እኚህ ሰው ጉባኤ ዘርግተው የሚያስተምሩ አንቱ የተባሉ የተከበሩ የተባሉ ሊቃውንት ናቸው። ስለዚህ እሳቸው ከየት አምጥተው ነው ያወሩት? አሁን መነኩሴው አንደበታቸውን አድልጧቸው እንደተናገሩ አድርገው ለመሸፋፈን የተሞከረበት ጉዳይ ነው። እኔ አልገባ ብሎ ያለኝ አንተ እንግዲህ ይሁና እንግዲህ ሃሌሉያ ያው እንግዲህ ሰው ሳሳት የለ ብለህ ልታልፎ የፈለከውን ነገር እኔ ገልጥልሃለሁ አልኩ። ከፈለክ ከዛው ከጎንደር ከሊቃውንቱ ሀገር ማሳየት ያለብኝ ነገር አሳያለሁ። ተግማምታችሁ እኛ በትምህርተ ሥላሴ ዘርተን አጭደን ወቅተን ጎተራ ከተን ጠምቀን አጠማምቀን ያጠጣንና እያጠጣን ያለን ብላ ምትል ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርተ ሥላሴ ፈጣሪውና አብኪው ጋጋሪው እኔ ነኝ ብላ ያለችው ቤተክርስቲያን በዚህና ልክ ከቅንድብ እስከ ጥፍር ከፀጉር እስከ ከርስ እስከ ኩላሊትና ጨጓራ የአካል ብልቶች ሰው ያለውን የአካል ብልት በሙሉ ሥላሴ ያላቸው ብለዋል። ጾታቸውም ወንድ ናቸው ብለዋል። እኛ ወንዶች ያለንን የአካል ብልት በሙሉ ሥላሴ ያላቸው ብለዋል ያሉት እኚህ መነኩሴ ከታንጥተው ነው መጽሐፍ ገልጠው ማለት ነው። ጉድ ይፈላል ስለ ታብ ኮፒ ሊንክ ሼር አድርጉ ወገኖች። ገና መግቢያ ላይ ነው እየተነጋገርኩ ያለሁት። ካሜራ ይከፈታል፣ ቪዲዮ እናሳያለን፣ ጽሁፎች ይወጣሉ። ማስቲካ የምታላምጡ ማስቲካ እያላመጣችሁ፣ ፈንዲሻ የሚያዛችሁ ፈንዲሻ ይዛችሁ ይማረን ነው ወይ ሳለ ነው ወይ ቀበነ ብለን እስክንሸኛችሁ ድረስ አንድም ሰው እንዳይወጣ ቤት ዝጉልኝ። ታብ ኮፒ ሊንክ ሼር አድርጉ ወገኖች እንዲመጡ እናወራበታለን። ስልክ እናወራበታለን። አረሳኑ ጉንፋን ይዞን ነው ጭጭ ብለን የተቀመጥነው የነበረው። ይቅርታ ጠየቁ ነው ያላችሁት። እውነት ትምህርቱ የማሆነና
መነኩሴው እኮ ከኪሳቸው እኮ አውጥተው አይደለም የተናገሩት ትምህርቱን። የቤተ ክርስቲያኒቱ አንጡራ ትምህርት ነው። ወርቅ የሆነች የተዋህዶ የቅድስት የኩላዊት የንጽሐዊት የተረታዊት ቤተ ክርስቲያን የሆነች ኦርቶዶክስ የሷ ትምህርት ነው። ቁናስ የሚሸጥ ማለት ነው። ቁናስ ታውቃላችሁ አይደል? በለፈለፉ ይጠፉ ይላል። እሺ ጥያቄ ያለው ሰው ካለ መግባት ይችላል። ሰላም እንደናስ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። እንኳን ደህና መጣ። አንደና ቆያችሁ። በትምህርተ ሥላሴ ጉዳይ ከጥቂት ቀናቶች በፊት በእኚህ አባት የተሰጠውን ትምህርት ሰምተዋል አይደል? እውነት ነው፣ ሰምተናል። ምን አልክ አንተ እንደ አንድ ኦርቶዶክሳዊ ወንድም? ያው እንዲህ አይነት ነገር ሊፈጠር እንደሚችል የታወቀ ነው ሰው እስከሆነ ድረስና ስተት ግን እንደሆነ የገባን ነገር አለ። እኛ ጾታ አላቸው ይባል እንኳን ያው ይነገርላቸዋል ለማለት ከሆነ ቅድስት ሥላሴ በሴት በወንድ አንቀጽ ለመጠራት ከሆነ በዛ እንረዳለን። እንደ ሰው ግን ጾታ ወንድ ሴት ማለት ይከብዳል። ያስተት ነው። መነኩሴው አይ ቲንክ ሊቀ ሊቃውንቱ ናቸው የተሳሳቱት ወይስ ቤተክርስቲያኒቱ ነች የተሳሳተችው? አይ እሳቸው የገለጹበት መንገድ ነው ስህተት። ዋቢ አድርገው የጠቀሱት መጽሐፍት አለ ከ10 መጽሐፍት ውጪ እንደ ሃይማኖት አበው ማለት ነው። እሺ የአትናቴዎስን ድርሳን ጠቅሰዋል እና ቤተክርስቲያኒቱ ቅዱስ አትናቴዎስ እንደዛ ብሎ ጽፏል ብላ መጽሐፍ ጽፋለች። መልክዓ ሥላሴም ተጽፏል። የአንድምታ ትርጓሜውም አለ የመልክዓ ሥላሴ እና የአካል ብልት እንዳላቸው ከራስ ፀጉር እስከ እግር ጥፍር ድረስ እንዳላቸው ቤተክርስቲያኒቱ ጽፋለች። እና እኛ አባት እንደ አንድ ግለሰብ ድሃ ጸልሳን ወይ ደግሞ የአንደበት ስህተት ተሳስተው አይደለም የተናገሩት። መጽሐፍን ዋቢ አድርገው ጠቅሰው ነው የተናገሩት። ስለዚህ የተሳሳተችው ቤተክርስቲያኒቱ ናት ወይስ ቤተክርስቲያኒቱ የጻፈችው መጽሐፍ በማንበባቸው ነው እሳቸው ናቸው ስህተተኛ ወይስ መጽሐፉን የጻፈችው ቤተክርስቲያኒቱ ናት ስህተተኛ? አይ መጽሐፉ ትክክል ነው፣ ምንም ስህተት የለበትም። እሳቸው ግን መጽሐፉን የተረዱበት መንገድ ትንሽ ዞር ያለ ነበረ ነው። ለምሳሌ ዳንኤል አሁን በዘመናት የሸመገለውን አየሁት ብሏል አይደለ? አዎ። እግዚአብሔር ነጭ ፀጉር አለው የለውም? ልክ እንደዛ ማለት ነው። መጽሐፍ ቅዱስ ያለውን ሜታፎሪክ ስንረዳ ይሄንኛውንም እንደ ሜታፎሪክ ነው የምንረዳው። እና እሳቸው የተረዱበት ስህተት እንደሆነ አውቀው ስህተት ነው ብለው ከሊቃውንት ተምሮ የመጣው ብለው ይቅርታ ጠይቀዋል። ትናንት ቪዲዮ አይቻለሁ። ኦኬ። ስለዚህ ፀጉሩ ነጭ በመሆኑ በዘመናት የሸመገለ መሆኑን በሜታፎሪክ ዳንኤል በምዕራፍ 7 ላይ በተናገረበት ባለ ፔሩ ሙዙታችሁ አይደለም ማለት እና እሱኛውን በሜታፎሪክ በፈታንበት አይነት አፈታት ለምሳሌ መልክዓ ሥላሴ ላይ በሜታፎሪክ ልትፈታው ትችላለህ። መልክዓ ሥላሴ ላይ አሁን ከጥርስ እስከ አይን ከጥፍር እስከ አገጭ እስከ ኩላሊትና እስከ ሆድ እስከ ከርስ ድረስ ቤተክርስቲያኒቱ እንደዛ ብላ ጽፋለች። እሱም በሜታፎሪክ ልትፈታው ትችላለህ። እርሚ መልኮች ላይ ያለው የአጻጻፍ ዘዴ ማለት ነው ራሱ ጥናት የሚፈልግ አጻጻፍ ዘዴ ነው። እንደኔ ማለት ነው እንደ ታሪክ። ምክንያቱም ይሄ ዝም ብሎ የተጻፈ ምን ጥናት ያስፈልጋል? እንትኑን እንተውና እኔ የምረዳውን ልንገርህ። አይ ያንተ መረዳት ሳይሆን የቤተክርስቲያኒቱን መረዳት ነው። ያንተን መረዳት ከነገርከኝ ቆይ ጥሩዝዬ፣ ያንተን መረዳት ከነገርከኝ እሳቸውም የራሳቸውን መረዳት ተናግረዋል። ስለዚህ መነኩሴው አልተሳሳቱም። መነኩሴው ያልተሳሳቱት ለምንድነው? እሳቸውን ስህተታቸው በተሳሳቱበት በግላቸው በተሳሳቱበት ስህተት ላጸድቃቸው አይደለም። ይሄን ብዬ የምለው መነኩሴው አልተሳሳቱም። ለምንድነው ያልተሳሳቱት? የቤተክርስቲያኒቱን መጽሐፍቶች ዋቢ አድርገው ጠቅሰዋል። እነዛ መጽሐፍቶች እጄ ላይ አሉ። እኔም ከዚህ በፊት አንዳንዱ ላይ ስናገር ነበር። ግን የቤተክርስቲያኒቱን መጽሐፍት ዋቢ አድርገው በጠቀሱበት እሳቸው
መጽሐፉን የጻፈችዋ ቤተ ክርስቲያን እውነተኛ ተብላ ተሸፋፍና ቁጭ ብላለች። መጽሐፍቶቿን ግን ገልጠው የሚያነቡ አገልጋዮቿን እየወቀረች፣ እየደበደበች፣ እያስፈራራች፣ የቁም እስር እያገተች ወታችሁ ቅርታ ጠይቁ ብላ ታስገዳቸዋለች። ባይዘው ተገደው ነው፣ እኛ አባት ተገደው ነው። እንደዛ አይደለም። እኔ መረጃ ስላለኝ ነው ተገደው ነው ይቅርታ የጠየቁት። ኦኬ በመረጃ አውራ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የአጻጻፍ ዘዴዋ ነገሮችን የምትጽፍበት ዘዴ ማለት ነው ሪች ነው። ፍሮም ሂስትሪ ወደ ኋላ ስትሬስ ባክ ስናደርግ ማለት ነው። ለምሳሌ መልኮች መጻፍ የጀመሩት ኒርሊ ወደ 13ኛው መቶ ክፍለ ዘመን አካባቢ ነውና እነዛ መልኮች በሚጻፉበት ሰዓት ፖኤቲክ የሆነ ኤክስፕሬሽን ነው። ፖኤቲክ የሆነ ማለት ይሄ ጥልቅ የሆነ በግጥም አገላለጽ የሚገለጥ ኤክስፕሬሽን ነው መልካም መልኮች ማለት ነው እንጂ ኤግዛክትሊ የዛን ሰው ሪፈር እያደረገ አይደለም። ለሰው ሲነገር ኤግዛክትሊ ሪፈርን እያደረገ አይደለም። ለምሳሌ አንዳንድ መልኮች ላይ ሰላም ለማርያምን ለጸጉርሽ ሰላምታ ይልና ረጅም ለሆነው ጸጉርሽ ይላል። አሁን ረጅም ለሆነው ጸጉርሽ ብሎ የሚያሞግሳት ወይም ደግሞ የሚሰጣት ያንን ፖኤቲክ በሆነ መንገድ ነው እንጂ ስለ ጸጉሯ ረጅምነት አጭርነት የምናውቀው ነገር የለም። ግን ፖኤቲክ በሆነ መንገድ ኤክስፕረስ ማድረግ ነው አጻጻፉ ማለት ነው። ይሄ ዶግማቲክ የሆነ ነገር አይደለም። እንትኑ ግን ኤክስፕሬሽን ነው። ይሄ ፖኤቲክ የሆነ ኤክስፕሬሽን ነው እና ያንን ግን መረዳት ያስፈልጋል በምልአት ረጋ ብሎ ማለት ነው። አንዳንዴ እሳቸው ቀጥታ ወስደውት ተቸግረዋል። ያው እዚህ ላይም ስህተት እንደፈጠሩ አምነዋል። ሊቃውንቶች ግን በሚጽፉበት ሰዓት ይሄን የጻፉት እንደ ቀጥታ እንዲወስዱት እና አሁን በአንተ አባባል እሳቸው ቀጥታ እንዲወስዱት እና እንዲሳሳቱ ምክንያት የሆናቸው ግለሰብ ነው ወይስ ቤተክርስቲያኒቱ የጻፈችው መጽሐፍት ነው? ኤግዛክትሊ መጽሐፉ ነው። ግን ለምሳሌ ኤርሚዬ መጽሐፉ ግን የተጻፈበትን አጻጻፍ ዘዴ አብሮ መማር ነበረባቸው። ያንን አልተማሩም ማለት ነው። ለምሳሌ መጽሐፍ ቅዱስ ይዘን እኮ የምትናገራቸው ሰው ልብ በል የምትናገራቸው ሰው ዝም ብሎ መልካ መልክና ውዳሴ ማርያም ተምሮ መስተጋብና ድጓና ጾመ ድጓ ወይ ቅኔ ተምሮ ወይ ዳዊትን ዘልቆ ድቁናና ቄስ ያገኘ ሰው ብቻ አይደሉም። ብሉያትና አዲስ ኪዳንን መጽሐፈ መነኮሳትና መጽሐፈ ሊቃውንትን የአራቱ ጉባኤያት መምህር የሆኑ ሰው ናቸው። ብራዘር ሊቀ ሊቃውንት ናቸው ማለት ነው። ኖ አልተማሩም ብለህ ስትል ቆይ እሳቸው አላልኩም እንዴ አልክ እኮ። አሁን ለምሳሌ ኤርሚ አሪዮስ እጅግ ሊቅ ነበረ እጅግ። አሁን አሪዮስ ሳተበት የተባለውን መንገድ አንድ ሊቅ ራሳችን አይደለም እሱ የተሳተበት እኮ በግልጽ ተናግሯል። የሳተበትን በግልጽ ተናግሯል። አሪዮስ የሳተበትን ነገር ቆይ ወንድሜ፣ አሪዮስ የሳተበትን ነገር አይኑን አፍጥጦ ጥርሱን አግጥጦ ወጥቶ በአደባባይ በቃ ክርስቶስ ፍጡር ነው ብሎ ተናግሯል። ሰምተነዋል፣ አባቶች አስተላልፈዋል። ኦኬ ይሄን ብሎ ሲል እሱ መጽሐፍ ቅዱስን ዋቢ አድርጎ ቢጠቅስም ያተረጓጎም ስህተት ለዚህ እንደዳረገው ምንም ጥርጥር የለም ማለት ነው። ለዛ ደግሞ ተገቢው መልስ በዛ ጊዜ ተሰው ሰውየው ያተረጓጎም ስህተት ነው ያላቸው ነው ብለህ ያልከኝ እኮ መጽሐፉን እኮ ያነበብነው እኩል የምናነበው መጽሐፍ እሳቸው በሌላ ነው የተረዱት። አተረጓጎማቸው ላይ ተሳስተው ነው የተረጎሙት። ያ ደግሞ ምን እንደሆነ አናውቅም። ከእሳቸውን ያስተማራቸው አባት ስህተትም ሊሆን ይችላል፣ እሳቸው ያነበቡበትም ስህተት ሊሆን ይችላል። ግን ያን ስህተት አድርገው እስከዛሬ ይዘውት ቢቆዩም አሁን በሊቃውንቶቹ ደረጃ በሚማሩበት ሰዓት አይ ተሳስቻለሁ እኔ አሉ። እንግዲህ አሁን ኤርሚ ወጥተው ተሳስቻለሁ ያሉት ፖለቲካ ነው ካልክ ያ ሌላ መንገድ ነው። ፖለቲካ ነው ምን 100% አስገድደዋቸው ነው መብት ብራዘር አስገድደዋቸው ነው። መብትህ ነው አትበል። መብትህ ነው አትበል። ስታወራኝ በመረጃ አውራኛ። መብትህ ነው አትበለኝ ብራዘር። ለምን በመረጃማ ከሆነ ልብ በል። እሳቸው ሲናገሩ የተናገሩት ቪዲዮ ላይ አላየም? አንገቴን የምሰጥበት የምሞትበት ትምህርት ነው፣ በዚህ ትምህርት አላፍርበትም ብለው ዋቢ አድርገው የጠቀሷቸው የቤተክርስቲያን ሊቃውንት እዛው እኮ አሉ። የኔታ ማን ነው ምናምን ነገር እያሉ የሚጠሯቸው የነበሩ ማለት ነው። ቪዲዮ መስማት እንችላለን።
እኮ እነሱ እኮ ታዲያ ልክ ነው እኮ ትምህርቱን ስለሚያምኑበት እነዛ አባቶቼ ብለው የሚሏቸው ሊቀ ሊቃውንት የሆኑ እንደሳቸው በጣም ትልቅ ጉምቱ አምቶ የተባሉ በእውቀት የደረጀ ነገር አላቸው የተባሉ ሰዎች ፊት ሲናገሩ እነሱም ተሳስተዋል ብለው አላሏቸውም ወዲያውኑ። ኦኬ አንደኛ የሚሞትበት ነገር ነው ብለው ያሉት የሚሞቱበትን ነገር ስለሚያምኑት እኮ ነው። ልጨርስና ሰጣለሁ። እኔን አይደለም ጠይቀኝ። በኋላ ከፈለክ እኔ እናንተም እንጠይቅ እንችላለን። ግን እሞትበታለሁ ብለው ያሉትን ትምህርት 4 ቀን ባልሞላ ውስጥ አጣድፈው እንደ ድሃ ፍታት ማለት ነው ወጥተው ይቅርታ ይጠይቁ፣ ያስተባብሉ ይሄን ጉዳይ። ቤተ ክርስቲያኒቱ በውጭም በውስጥም ጦርነት አለባት። መናፍቃኑ ከውስጥ ከውጭ ደግሞ አላውያኑ እያሉ ያሉትን አባቶች ሰምተናል። አንተ መረጃ የለህም፣ ሰምተናል። ስለዚህ ቤተ ክርስቲያን በመጽሐፏ ላይ የጻፈችውን እሳቸው መናገራቸው ወንጀለኛ አድርገው ይቅርታ ጠይቁ አሏቸው። ቤተ ክርስቲያኒቱ ግን መጽሐፍ ላይ ያልጻፈችውን ይቅርታ ሳያስጠይቁ ቁጭ ብለው እንደነ ብፁዕ አቡነ ቴዎፍል ማን ነው እንደነ ብፁዕ አቡነ ማናቸው ከብፁዕ አቡነ ገብርኤልና ከብፁዕ አቡነ በርናባስ ጋር ይቅርታ ጠይቁ የተባሉት ማን ነበሩ? ምንድነው ማርያም ከሌለች መንፈስ ቅዱስ የለም ብለው ያሉት ማን ናቸው? ስማቸውን ጥሩልኝ ፕሊስ። ኦኬ ብፁዕ አቡነ ገብርኤል በባለፈው ምንድነው ይቅርታ ጠይቁ ተብሎ ሲባሉ ከብነ ብፁዕ አቡነ በርናባስ ጋር እሳቸው ሶስተኛ ሆነው የተባሉት ቆይ አረ ሶስተኛው ጳጳስ አሉ። ማርያም በሌለችበት መንፈስ ቅዱስ የለም ብለው ያሉት ማለት ነው። ቆይ አንዴ ስማቸውን እኮ አስታውሰዋለሁ። ኤኒዌይስ አስታውሰው እነግርሃለሁ። ግን ነው ዲዮስቆሮስ አይደሉም። ብፁዕ አቡነ ፊልጶስ ብፁዕ አቡነ ፊልጶስ ራሴ ነኝ ያስታውስኳቸው። ብፁዕ አቡነ ፊልጶስ እሳቸው ትልቅ ኑፋቄ ተናግረው ዝም ተባሉ። ብፁዕ አቡነ በርናባስም የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ እሳቸውም ኢየሱስ ክርስቶስ ያማልዳል ብሎ የሚለውን የሮሜ መልእክትን ድምት አድርገው ተናግረው ፍርጥ አድርገው ተናግረው ቤተክርስቲያኒቱ በ80 አሐዱ መጽሐፍ ላይ ምን ያህል ወንጀል እንደሰራችሁ ላይ የተናገሩት ቪዲዮ እጃችን ላይ ያለ እሱን ሁሉ ሲናገሩ ቀን ይጠብቁላቸው ነበር። ከዛስ ብፁዕ አቡነ ገብርኤል ወጥተው ማርያም ቤዛይተ ኩሉ አትባልም አትደንግጡ ብለው ከላይ እስከታች ቤቱ እስኪናጥ ድረስ ጳጳሱ አትደንግጡ ብለው ይኸው እስከዛሬ ድረስ ድንጋጤው አለቀቃቸው የብዙ ሰው ማለት ነው። በዚያን ጊዜ መጽሐፍቶቻቸው እየተናገሩ መጽሐፍቶቻቸው ሳይናገሩ የተናገሩትን ሰዎች ሸፋፍነው ተቀመጡ። እሳቸው አሁን የተናገሩት መጽሐፎቻቸው የሚናገሩትን የተናገሩት። እኔ አሁን የኚህ አባት ጥፋታቸውን አንድ ሰው ለይቶ አሳየኝ ነው ብያልኩት። አሁን አንተንም ስጠይቅ ማለት ነው ሁለታችንም እኩል እናነበዋለን፣ ግን እሳቸው ትርጓሜ ስላልተማሩ አልከኝ። ግን አንቱ የተባሉ የቤተክርስቲያኒቱ ሊቅ ናቸው ብራዘር፣ ሊቅ ናቸው። ኦኬ ሊቅ ናቸው። መጽሐፉ ቀጥታ ነው የተጻፈው፣ ቀጥታ ነው እሳቸው የተረጎሙት። ቀጥታ እንዲተረጉሙት ደግሞ አትናቴዎስ ቀጥታ ብሏል ነው ብለው ያሉት። ቀጥታ ስለተረጎሙትም እንደው አሁን አንተ ምናልባት ጆሮና አይን ብሎ የሚለውን በሜታፎሪክ ነው ብለህ ብትለኝ ደምን ምን ልታረገው ነው? ስላሴ ደም አላቸው ብሎ የሚለውን ለማለት ነው። ቀጥልና በኋላ እናወራለን። ቴንክ ዩ። ብዙ ቦታ ነው የነካው፣ ግን ለሻልኩት አድረስ ለማድረግ ሞክራለሁ። ከአቡነ ገብርኤል ስንጀምር ከብፁዕ ቅዱስ አቡነ ገብርኤል ስንጀምር ማርያም ቤዛ አትባልም ወገኖች። ታፕ ኮፒ ሊንክ ሼር አድርጉት ፕሊዝ። ታፕ ኮፒ ሊንክ ሼር አድርጉት። ወንድማችን እየተናገረ ገንዬ ብቻ ነች እየተጋች ያለችው። ቀን ልብ ያላችሁ ወገኖች ታፕ ኮፒ ሊንክ ሼር አድርጉት። ተባረኩ። ቀጥሎ ወንድማችን እንደዛ ባሉበት ወቅት የተናገሩበትን ወጥተው በትክክል አስረድተዋል።
ምን አሉ? እኔ የተናገርኩት በዕለተ ዓርብ ነው። እያስተማርኩ የነበረው የክርስቶስን የመስቀል የቤዛነት ስራ ነው። ከዛ አኳያ ማርያም ቤዛ አትባልም ብያለሁ ብለው አስተምረዋል። እኛም ተቀብለናል። እውነት ነው። ከመስቀሉ ስራ አኳያ አይደለም። ክርስቶስ በስጋ ተወልዶ ከውልደቱ ጀምሮ ከተቤዠን ስራ ጀምሮ ማለት ነው ማርያም ቤዛ አትባልም። እሱ ባደረገው ስራ ማለት ነው። ቤዛነት ያው የራሱ ትርጉም አለው። እንሄድበታለን መሄድ ካስፈለገ። እኛ ቤዛ የምንልበት መንገድ በሌላ ነው። ሌላ ሮሜ 8:34ን ጠቅሰው አቡነ ስማቸው ጠፋኝ ስለ ምልጃ ያወሩበትንም ፓርት እኔ አይቻለሁ። የድሮ ቪዲዮዎችንም ማለት ነው። በአዲስ ቪዲዮም ደግሞ አይቻለሁ። ማልዷልም ይፈርዳል ያሉበትን ማለት ነውና ክርስቶስ በስጋ ወራት እንደማለደ እንደሚያምኑ አሁን ደግሞ በፍርድ ዙፋን ላይ እንዳለ ለፍርድ እንደሚመለስ እንደሚያምኑ ነው የተናገሩት። ትግረኛው ሚዲያ ላይ አይቻለሁ። ወደ እሳቸው ስንሄድ ደግሞ ወደ አባ ገብረ ማርያም ስንሄድ አባ ገብረ ማርያም ሊቅ ናቸው፣ ተምረዋል። እዚህ ላይ ደግሞ እንደ ሰው ደግሞ የሰውነት ባህሪ ያሳይተዋል፣ ስተዋል። ምንም ጥያቄ የለውም፣ ስተዋል። ትርጓሜ ሲተረጉሙ አተረጓጉም ብለን ማደባበስ አይደለም፣ በቃ ስተዋል። የሳቱበትን ግን ደግሞ ሳይውል ሳያድ፣ ምክንያቱም ይሄ ዋናው ዶግማቲክ የሆነ ፊቸር ስለሆነ ትምህርተ ሥላሴ የቤተክርስቲያኗ አለኝ የምትለው የመጀመሪያ ዶግማቲክ ትምህርቷ ስለሆነ አይ እኔ ስቻለሁ መከር ከሊቃውንት ጋር ስቻለሁ አሉ። ፖለቲሳይዝድ ሆኗል፣ ኢንፍሉዌንስድ ሆኗል። ያ ያንተ ነው፣ ያንተ ቴክ ነው። አይ ዶንት ቲንክ መረጃም ኢቭን አምጣ ብልክ መረጃም ተማጣልኝ አይመስለኝም፣ ፖለቲሳይዝድ ስለመሆኑ ማለት ነው። ግን እንደዛ ብሎ መቀበል ኢትስ ዮር ቴክ። እሳቸው ግን ይቅርታ ጠይቀዋል። እሳቸው ባሉበት መንገድ መጽሐፉ ላይ ደግሞ ቀጥታ ተጽፏል አልከኝ። ኤግዛክትሊ ቀጥታ ተጽፏል። ትንቢተ ዳንኤል ላይ እኮ ኤግዛክትሊ ቀጥታ ተጽፏል። በዘመናት የሸመገለውን ቁጭ ብሎ አየሁት ብሏል አይደለ? ነጭ ጸጉር ነው። ኤግዛክትሊ ተጽፏል። ያ የጻፈው ግን ኤግዛክትሊ ይወሰዳል ወይ ነው? አይወሰድም። እንዳልኩክ ነው። ደግሞ የመልኮች አጻጻፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልኮችን በምትጽፍበት ሰዓት የጻፈችበት አጻጻፏ ኢትስ ሪች የሆነ ፖኤቲክ ኤክስፕሬሽን ነው። የጸጉሩ ነጭ መሆን በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ እንደዚሁም በራዕይ መጽሐፍ ምዕራፍ 1 ላይ የተጻፈው ስለ ጌታ ስለ ኢየሱስ ክርስቶስ የጸጉሩ ነጭ መሆን የዘመናት መሸምገልን ነው አይደል የሚያሳየው? ኤግዛክትሊ። ኦኬ ልብ በል። የጸጉሩ ነጭ መሆን እንደ በረዶ ነጭ ነበረ ብሎ የሚለው በዘመናት መሸምገሉን ማሳየቱ ነው። ሜታፎሪክ መሆኑን መጽሐፍ ቅዱስ የተማሩም ያስተማሩም ሰዎች የነገሩ እውነት ነው፣ የምንረዳውም ነው። ልክ ነው። በሜታፎሪክ የተጻፈ አለ። ኦኬ እንደ ጸጉሩ ንጣት ለምሳሌ ኩላሊቱ ከርስ ማለት ሆድ ማለት ነው። ሰላም ለከርስክሙ ለሆዳችሁ ተብሎ ማለት ነው። ለሆዳችሁ ወይ ደግሞ ለጥፍራችሁ ተብሎ የተባለውን ጥፍሩ ምንድን ነው? እስቲ ሜታፎሪክ አድርገህ ልክ እንደ ጸጉሩ የዘመናት መሸምገሉን የሚያሳይ ከሆነ ጥፍሩ ምንድን ነው? እሱ እስቲ በሜታፎሪክ አድርገህ። እሺ መልኮችን ሲጻፍ እንዳልኩ ፖኤቲክ የሆነ ኤክስፕሬሽን ነው። ፍቅርን መግለጫ መንገድ ነው። ፍቅርን መግለጫ መንገድ ነው እና ሰውን ማለትም ይሄን ሆሊ የሆነን ቅዱስ የሆነን ፊገር ወደ ራሱ ወስዶ ከአካል ብልት ውስጥ ጥፍሩን እኔ ዋቢ አድርጌ ወሰድኩኝ። ጥፍሩን እስኪፍታለን ልክ ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ በሜታፎሪክ የጸጉሩን ቆይ የትንቢተ ዳንኤል መጽሐፍ ምዕራፍ 7 እና ራዕይ መጽሐፍ ምዕራፍ 1 ላይ የጸጉሩን ንጣት በዘመናት መሸምገሉን የሚያሳይ ነው ብለህ ካልከኝ ኦኬ ሜታፎሪክ ስለሆነ እሺ በዛ ተረዳው። ጥፍሩን እስኪ መልክ ላይ የጻፋችሁትን ጥፍር ሜታፎሪክ አድርገህ እስኪ ፍታውና በደንብ እንረዳውኛ። እሺ እየነገርኩ ያለሁት ሜታፎሪካሊ ተገልጿል እያልኩ ያለሁት ማለት ነው። ሜታፎሪኩን ታዲያ ፍታው አልክ ጸጉሩ በተፈታበት እኮ ያስረዳኝ። ቆይ ላስረዳ ካበን በየማሉ አትግባ። እሺ እያልኩ ያለሁት መልኮች ቲፒካል የሆነ ከዚህ በፊት የተለመደ አይነት አጻጻፍ መንገድ አይደሉም። እነዚህ መልኮች ፖኤቲክ የሆኑ ኤክስፕሬሽኖች ናቸው። አሁን ነገርኩህ እኮ ሰላም ለጥርስ በቃ ለምሳሌ ለጥርስ ብሎ ሰላምታ ይሰጣል። ለአስናኒክሙ ለስላሴ ሲሆን ለአስናኒክሙ ማለት ነው። እሺ ሲሰጥ ማለት ነው ኤክስፕረስ ማድረግ የፈለገው ማለት ነው በሰውኛ ወይ ሰው በሚገባው ወይ የከበረ ጥርስ አላችሁ አይነት ብሎ ፍቅርን መግለጫ ነው።
ፍቅርን መግለጫ ነው እንጂ የተለመደ አይነት ያጻፍ ዘዴ አይደለም። መልኮችን ሄደህ ሁሉንም ማየት ትችላለህ። ሁሉንም ማለት የተለመደ አይነት ያጻጻፍ ዘዴ ካልሆነ ከየት ነው አምጥተውት እንደዚህ አይነት ያልተለመደ ያጻጻፍ ዘዴ ተከትለው እንዴት ኦርቶዶክስ እኔ እንደውም ማለት ነው ኤርሚ እኔ እንደውም እዚህ ነገር ላይ በደንብ ማጥናት እፈልጋለሁ ተማሪ ስለሆንኩኝ ማለት ነው። መልኮች ላይ ያጻጻፍ ሪችነስ ላይ ወደ ኋላ ተመልሼ ስነ ጽሁፋዊ ነገር ነው ተመልሼ ወደ ኋላ 13ኛው ክፍለ ዘመን እንደተጀመረ ምናምን አይቻለሁ በደንብና እዚህ ላይ እኔ ራሴን ፔፐር መስራት እፈልጋለሁ። ሪች የሆነ ሂስትሪ ስላለ ማለት ነው ዛጋ ኦኬ አሁን ያንን ጥሩ እኮ ነው። ታዲያ አሁን ወደፊትም አየህ ይሄንን ጥናት ስታደርግ ከዚሁ ይጀምራል። እስኪ ጥፍሩን እስኪ ልክ እንደ ራእይ መጽሐፍ ምዕራፍ 1 ላይ ባለው ጸጉሩ እና በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ባለበት ሜታፎሪክ ልክ እንደፈታው ጥፍሩን ፍታው። ከዛ ወደ ጥርሱ እንሄዳለን። ከዛ ወደ ኩላሊቱ እንሄዳለን። ኩላሊት ስራው ውሃ ማጣራት ነው አይደል? ደም ማጣራት ነው እኔ እያልኩ ያለሁት ይህ ፍቅርን መግለጫ መንገድ ነው። መልኮች ፍቅር ለመግለጥ ኩላሊት የሌለውን መንፈስ ወደ ኋላ መንፈስ ብራዘር ለኢየሱስ ያመጣችሁትማ ማለት አትችልም ወይ? ብራዘር እችላለሁ ለምን እንደምንችል ንገር። ለምን ማስረጃ እንሰጥሃለን? ከተቀበልኩት ተሰጠኛለህ። ቅድም አሁን ምን አልከኝ? መልከ ማርያም ላይ የተጠቀሰው ለፀጉሯ ብሎ ስለሚል የፀጉሩ ሽርዝመት ምናምን ነገር ብሎ አላት አልከኝ። አሁን ፀጉሯ ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው፣ ምንም አሁን ይሄ አያጨቃጭቅም። ሰው እንደመሆኗ መጠን ሰው ስለሆነች በምድር ላይ ስለነበረች የጌታዬ እናት ፀጉሯ ዞማ ነው ወይስ ኪንኪ ነው? አጠር ያለ ነው ወይስ ረጅም ነው? ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው ብሎ ሰለሞን ለወይዛዝርቱ ማለት ለወይዘሮዋ ለሊባኖሷ ኮረዳ ቆነጃጅት በመሐሌ ሶሎሞን ላይ በተናገረላት አይነት መልክ እንደዛ ረጅም የሚሆን ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ የሚሆን እንደ ከርከሮም ፀጉር አጭር የሚሆን ግን የጌታ እናት ፀጉር ነበራት። ምድር ላይ ኤግዚስት የምታደርግ ሰው ስለነበረች ጌታም ራሱ ፀጉር ነበረው። ኢየሱስ ማለት ነው ነበረው። አሁን ለኢየሱስ ፀጉር ተብሎ ቢባል ጥፍር ተብሎ ቢባል ፍቅርን መግለጫ ነው ብለህ ብትለኝ ኦልሬዲ ስለነበረው ከየት አምጥተህ ነው የሌለውን ነገር የሰጠው ብዬ አልለውም። አለውና ያለው ላይ ተነስተህ ፍቅር መግለጫ ነው ብለህ ልትለኝ በዛ ምናልባት ውሃ የሚያነሳ ነገር መሞገቻ ሀሳብ ልታመጣ ነው ብዬ ልረዳ እችላለሁ። አታቋርጠኝ። አንተ ታቋርጠኝ የለ ኤርሚ ቆይ ልጨርስና እሰጥሃለሁ። ኢየሱስ ፀጉሩ ረጅም ነው፣ ፀጉሩ አጭር ነው፣ ጥፍሩ ረጅም ነው፣ ጥፍሩ አጭር ነው ብለህ ብትል ነበረው ፀጉር፣ ነበረው ጥፍር፣ ነበረው የአካል ሰውነት። ከኃጢአት በስተቀር እኛ የያዝኑን ይዞታል ጌታዬ። ኦኬ ማርያምን ብለህ ብትላት ነበራት። ሰው ስለሆነች ምድር ላይ ኤግዚስት ያደረገች ሰው ስለነበረች ፀጉር አላት። እንደ ሴቶች ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው። እሱ አሁን እኛ እዛ ውስጥ ገብተን የምንጨቃጭቅበት አይደለም። ለእነሱ የፍቅር መግለጫ ነው ብለህ ብትለኝ ኦኬ። እግዚአብሔር አብን ፀጉር አለው ብለህ ስትል፣ መንፈስ ቅዱስን ፂም አለው ብለህ ስትል፣ በዚህ አላበቃ ብላችሁ ኩላሊት አለው ብላችሁ ስትሉ፣ በዚህ አላበቃ ብላችሁ ከርስ አለው ብላችሁ ሰላም ለከርስክሙ እያላችሁ የምትጽፉትን እንዲሁም ከዚህ አልፎ ደግሞ ኤግዚስት የሚያደርግ የሚዳሰስ የሚጨበጥ የአካል ሰውነት አለው ነው ያሉት እሳቸው። አፈነዱት እኮ። አሁን ይህንንም እንደ ድሃ ፍታት አሯሩጣችሁ አትቀባብሩትም፣ አትሸፋፍኗትም። እሱን እኮ ደግመን እንሂድበት እንዴ ተመልሰን ወደኋላ እንሄድበታለን። አትሸፋፍኑትም። ይቅርታ ጠየቁ አልኩህ አይደለ? እሳቸው ይቅርታ የጠየቁበት ተገደው ነው። ያ መብትህ ነው። ቤቱ ገፊ ነው ብለው ቤቱ ገፊ ነው። እሱን ፐርሰናል የሆነውን ጉዳይ ያንተን ጉዳይ ለምን እንዳላወራ ተከልክለኝ። ቤቱ ገፊ ነው ብለው ጳጳሱ ከዚህ ፊት አጋልጠዋል። ቤቱ የዚሁም ቤት ነው፣ ገፊ ነው። ኦኬ ገፊ ነው ብለው ተናግረዋል እና ተገፍተው ነው እሳቸው እንጂ አምነውበታል። ሌትስ ፎከስ ኤርሚ ብራዘር። እኔ ትሩዝ ቤቱ ያደኩበት ቤት ነው ብለህ አፋይናት በለኝ። ቤቱ ያደኩበት ቤት ነው። መብትህ ነው። እኛም ያለበት ቤት ሸራቸውንም ተንኮላቸውንም እውቀታቸውንም የማውቀውን ያህል አውቃለሁ። እሺ አባቶቼ ብዬ የምጠራቸው ስለነበሩ ማለት ነው። ቤቴ ብዬ የምጠራባት ቤት ስለነበረች አውቃታለሁ። ስለዚህ አትሸፋፍ ነው። ፎከስ እናድርግ እስኪ እንትኖቹ ፖይንቱ ላይ ፎከስ እናድርግ። ይሄ ሌላ ፐርሰናል የሆነ ኢሹ ወደ ጥፉ ጋር ተመለስና ሜታፎሪኩን ነገረኝ ብያለሁ። ቀጥል። እሺ ስማኝ፣ አንድ ጥያቄ ልጠይቅህ። ለምሳሌ እኛ እጅ አለው እግር አለው እያልን ሳይሆን ሰላም ለከሳድክ ሰላም ለኩርናክስ እያልን ስንል እጅ አለው። ለምሳሌ ራእይ ላይ
የቅዱሳን ጸሎት በመልአኩ እጅ በእግዚአብሔር ፊት ወጣ ይላል አይደል? መልአኩ እጅ አለው እያልን ነው አይደለም? መልአክ ከየት ነው እጅ የሚያመጣው? እንደዛ እያልን አይደለም። እናንተ አይደለም ያላችሁት። ለምንድን ነው መጽሐፍ ቅዱስ የሚናገረውን በሜታፎሪክ የሚፈታው? እናንተ አይደላችሁም። ራዕይ መጽሐፍ ምዕራፍ 8 ነው ያላችሁት። እኛ መጽሐፉን የጻፉ ሐዋርያት ናቸው ያሉት። እሱ የእናንተ ጽሑፍ ብቻ አይደለም። አለው ማለት ነው። አለው ማለት ነው። ሜታፎሪክ መልአኩ እጅ አለው። አድመጣኝ ፕሊዝ። ሜታፎሪክ የሆነ መጽሐፍ ቅዱስ ላይ ያለውን አሁን እናንተ በመልክዓ መልክና በአንድምታ ትርጓሜ ላይ ኤግዛክትሊ እያልኩ እኮ መልአኩ እጅ አለው ወይ? አድመጠኝ። ሃይማኖተ አበው ላይ እና በመልክዓ ሥላሴ ላይ በመልክዓ መልክ ላይ የጻፋችሁት መልክዓ ማርያም፣ መልክዓ ኢየሱስም ሌሎችም መልክዓ መልክ ላይ የጻፋችሁትን ድፍረት ወይ ነውር ለመሸፈን አንዴ ትንቢተ ዳንኤል መጽሐፍ ምዕራፍ 7 አንዴ ራዕይ መጽሐፍ ምዕራፍ 8 በመልአኩ እጅ ወጣ ብሎ ቢል መልአኩ እጅ አለው ወይ የለውም ወይ ብለህ አትበለኝ። መንፈስ በበል ኦኬ፣ ለሙሳነ ስጋ አይደሉም። ስለዚህ ለሰው ልጆች ግን ሲገለጡ የሚገለጡበት እግዚአብሔር ሊገልጣቸው የወደደውን አካል ሰጥቷቸው ይገለጣሉ። በሰው አምሳል በሰው አካል ተገልጠዋል። አብርሃም ቤት መጥተዋል። ቂጣ ጋግረው በልተዋል። ደጋግሮላቸው በልተዋል። በሰዶምም ሄደው ጻድቁ ሎጥ አግኝቷቸው ቂጣ ጋግሮ አብልቷቸዋል። እነዛም ሁለት መላእክት ኦኬ፣ የተገለጠ የሰው አካል ስላላቸው እግዚአብሔር ሲገልጣቸው ሊገለጡበት ባለ በሰው አካል መጥተዋል፣ ታይተዋል ለሰው። እሱን አይደለም የጠየቁን። ኦኬ፣ የተጠየቀው ሥላሴ ደም አላቸው። ሥላሴ እንደ ወንድ የአካል ብልት ወንዶች ያለንን በሙሉ አላቸው ብለዋል መነኩሴው። ከየት አምጥተው? ከሃይማኖተ አበው፣ ከመልክዓ ሥላሴ፣ ከአንድምታው ትርጓሜ። ኦኬ፣ ማን የጻፈው? እንደዛ የሚል ለማ ሃይማኖተ አበው ላይ እንደዛ የሚል የለም። ማን የጻፈው? እንደዛ የሚል የእሳቸው አረዳድ ችግር ሊሆን ይችላል። የለም እንደዛ የሚል መልክዓ ላይም እንደዛ የሚል እንደዚህ ሸፋፍነን እንለፈው ብለህ ካልክ ተዋለሁ። ምንም የምንሸፋፍነው እንዴ? ምኑን ነው የምንሸፋፍነው? ይሄ የተቀመጠ መጽሐፍ እኮ ነው። ምኑን ነው የምንሸፋፍነው? እሳቸው ተለይተው የተለየ ነገር አላቸው እንዴ? ሃይማኖተ አበው ማለት እኮ የቤተክርስቲያን አባቶች ማለት ነው። ሊቃውንት አሁን እኛን የሚያስተምሩን ማለት እኮ ነው እንዴ። እኔ እያልኩ ያለሁት መልክ የራሱ የሆነ የአጻጻፍ ዘዴና ነጭ ፀጉር ስንል በዘመናት መሸምገሉን ያሳያል እንዲህ እንላለን። ኤግዛክትሊ ያንንም ላያሳይ ይችላል። ፍቅርን መግለጫ መንገድ ግን ሆኖ እንጠቀመዋለን። ከማን የተማራችሁት? ከማንም ፍቅር መግለጫ ከነ ነው አይደለም። የስነ ጽሁፍ ደረጃ ነው። ሰማይ ቆይ የስነ ጽሁፍ ደረጃ ነው። ይህ የስነ ጽሁፍ ደረጃ ነው። ፍቅር መግለጫ ብለህ ከነ ጥላሁን ገሰሰና ከነ ነው አይደበበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር መግለጫ ነው። ደርባህ አታውራ። አንተን እየገባህብኝ ያለው እኔ ደርባህ አታውራ። ፍቅር መግለጫ አልከኝ አይደለ? ኦኬ፣ እስካሁን ዝም ያልኩ ፍቅር መግለጫ አልከኝ አይደል? ከጥላሁን ገሰሰና ከነ ነው አይደበበ ዳሌና ጡቷ መቀመጫዋ እያሉ ቆይ አድመጣኝ ፕሊዝ። ዳሌና መቀመጫዋ ጡቷ እያሉ ፕሊዝ ፍቅር መግለጫ ብለኸኛል። ላውራበት እንትን አትበለኝ። እሰጥሃለሁ። ሶሪ ስላቋረጥኩ እሰጥሃለሁ፣ ግን የፈለግከውን ታወራለህ። ፍቅር መግለጫ እኮ እሰጥሃለሁ አልኩ። ፍቅር መግለጫ ብለህ ነው አይደል ያልከው? እኔ መጽሐፉን አሁን ገልጠዋለሁ። ፍቅርህን ስትገልጥ እንዴት እንደገለጥክ ማለት ነው። የሴትን አንድ ሴት ያፈቀረችውን ወንድ የወንድን የደረቱ ስፋት የብረት መዝጊያ ነው ምናምን ነገር እያለች በምታሞጋግስበት በምታደናንቅበት ኦኬ፣ በሱ አይነት የፍቅር መግለጫ ብለህ መለኮት ጥፍር አለው ብለህ የሰው አካል ለሌለው ኦኬ፣ የሚዳሰስ የሚጨበጥ አካል ለሌለው ለመንፈስ ቅዱስ የወንድ የአካል ብልት ሙሉ በሙሉ አለው ብለው ያሉት ቤተክርስቲያን ናት። አባቶች ናቸው ያወጡት አላልንም። ቤተክርስቲያን አለችም። አንድ ሰው ሊሳሳት ይችላል። አርዮስም እኮ ፍጡር ነው ብሏል። ክርስቶስም ሊሳሳት ይችላል፣ ይወገዛል። ከተማረ ደግሞ ይመለሳል። ቻለው እንግዲህ ከትንሹ እንጀምራለን ተብሏል ማለት ከፈለክ መብት ነው ማለት ነው። የርሚ ልዩነት ስላለን እኮ የተለያየ ነው። ከትንሿ መጽሐፍ እንጀምራለን፣ ወደ ትልቁ እንዘልቃለን። ቻለው ክፈለው። አንተ በመጀመሪያ የምታወራውን አውራ። ምንም አልከፍትም። የምታወራውን አውራ። ቅድም ስላቋረጥኩ በጣም ይቅርታ። የምታወራውን በሙሉ አውራ። አሁን እዚህ ጋር ልብ ብላችሁ እንድትሰሙ የሚፈልገው ማለት ነው
መልኮች ማለት መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንት የሆነ የአጻጻፍ ዘዴ ነው። ጥንት የሆነ እንደ ፖኤቲክ የሆነ ኤክስፕሬሽን ነው። ፖኤቲክ ስላችሁ በግጥም ደረጃ ወይም ደግሞ ሰውን አንድን የምንወደውን ሰው በግጥም እንደምናሞግሰው እንደምናሞከሸው ልክ እንደዛ አይነት የሆነ ቅዱሳዊ የሆነ የምናሞግስበት የምናከብርበት የፍቅርን የምንገልጽበት የአጻጻፍ ዘዴ ነው መልክ ማለት። አሁን ኤርሚ 3 ቦታ ነው የሚረግጠው። አንዴ መልክ ላይ ይረግጣል፣ አንዴ ዶግማቲክ የሆነ ሃይማኖት አበው ጋር ይረግጣል፣ አንዴ ትምህርተ ስላሴ ይረግጣል። ግን ስለ መልክ ስናወራ እንደዛ ነው። ለቅድስት ስላሴም ቢሆን ሰላም ለክሳድከ ሰላም ለአዝናኒከ ሰላም ለኩርናከ እያልን ስንገልጽ ማለት ነው እግዚአብሔር ወይም ቅድስት ስላሴ ክርን አላቸው፣ ጥርስ አላቸው፣ ጆሮ አላቸው እያልን አይደለም። እኛ እያልን ያለ ነው እንደ ፖኤቲክ የሆነ የፍቅር አገላለጽ፣ እንደ ፖኤቲክ የሆነ የክብር ስም አሰጣጥ እና ማክበር አገላለጽ እየገለጽናቸው ነው ስለ መልኮች ስንሄድ ማለት ነው። ስላሴ ላይ የተፈጠረውን ችግር በይቅርታ በትምህርት ተማምረን አልፈንበታል። እሳቸው ስተው ነበረ ተመልሰዋል። የእሳቸው ተማሪ እኮ የእንታግሩም እኮ የእሳቸው ተማሪ ናቸው። ስላሴ ጾታ የለውም ብላ ያስተማሩን። አየህ አንተ ግን ይቅርታ ጠያቃቸው ልክ ነው ነው የምትለው? ይቅርታ ጠያቃቸው ልክ ነው ነው የምትለው? ቆይ አትግባ በማል ነው። አይ ይቅርታ ጠያቃቸው ልክ ነው እኮ ይላል። ታርገ በእናትህ እሳቸው እኮ ይቅርታ ጠያቃቸውን እኮ አልሰማሁም ወይስ? ታርገ በእናትህ ኖ አይደለም። መጀመሪያ አንድ ነገር ልንገርህ ማለት ነው። ሚስጥረ ስላሴ የመጀመሪያ ትምህርት ነው አይደለም? በእናንተ ስነስርዓት ቤት ኖ ኦፕን እኮ ነው። ኦፕን ነው ማውራት ትችላላችሁ። የመጀመሪያው አሁን አንተ የምታሰባብለውን ነገር እኮ ነው የምነግርህ። ኦፕን ነው። ኦፕን ስለሆነ ፋይን እኔም እገባለሁ፣ ችግር የለውም። ሰውየው ያሉትን እኮ ሰውየው ያሉትን ሰምተዋል። ይቅርታ ጠያቃቸውን ይሄ የኔ ነው እኮ ነው ያሉት። ሲኦል ላለመግባት ብለው ነው እንጂ ይቅርታ እንኳን አጠያቃቸው። ሲኦል ላለመግባት ብለው ነው እንጂ ያስተማርኩት ትምህርት እኮ ስህተት ነው ብለው አይደለም እኮ ይቅርታ የጠየቁት። የኔ ስህተት ነው፣ ሰው ህዝቡን አደናግሬ ያለው። ታዲያ ምን ይበሉል? የቤተክርስቲያን ስህተት ነው ይባል? ይሄ ትምህርት ልክ አይደለም ነው እንጂ ማለት ያለባቸው። ትምህርት ልክ አይደለም። የምን ትምህርት? ስለምን ትምህርት? ጾታ አለው ብሎ ማስተማር ልክ አይደለማ እኮና ያ ትምህርት ስህተት ነው ልክ አይደለም አላሉ እኮ እንደዛ ሰውየው ላሰማ። እንግዲህ ወሬ መሰንጠቅ ከፈለክ ሄደህ ሰንጥቀኝ። አሁን ካንተ ጋር ኖ አይደለም እንዴ አንተ ተላልፈህ አይደለም እንበል ደግሞ እንዴ አንተ ሜታፎሪክ ትለኛለህ እንዴ? እኛ ሜታፎሪክ ስንል በጥምቀት ጉዳይ ሜታፎሪክ ሲባል አረም የሜታፎሪክ ብላችሁ ዘራፍ ትላላችሁ። ኤርሚ አሁን አንተ መጽሐፍ ልትከፍት እኔ ላወራ ነበር አይደል? ምን ይከፈትና እሱ ችግር የለውም። አይ አንተ እኮ ስለ ይቅርታው ደግሞ የሚሰነጥቀው አይ እንዴ ይኸውልህ ወዳጄ እኛ ጭቅላት ያለ ሰዎች እኮ ነን እንዴ። እኔ እኮ ሐሙስ ዕለት እኮ መጽሐፉን ቢከፍተውና ግባ መጽሐፉን ቢከፍተው ጥሩዝም ቢጨርስና ከዛ ቢቀጥል ከታች አገልጋይ ያልሆነ ጴንጤን መድረካችሁ ላይ አግብታችሁ በጴንጤ ጉዳይ ስትጠይቁ አብ ምንጭ ነው፣ ኢየሱስ ክርስቶስ ደግሞ ከአብ ተልኮ በመስቀል ላይ ስራ ሊሰራ የመጣ መንፈስ ቅዱስ ደግሞ 10 ቦታ አትርገጥኛ አይደለም ብሎ አንድ ስላሴ ሲያብራራ ስህተት ነው ካላችሁ በኋላ እናንተ ትልቅ ፋላሲ ስትሰሩ የእናንተ መልኮች የሚተረጎሙት አልኩ እኮ መልኮች የተጻፉት እሳቸው የንስሐ አባት አላቸው። ለንስሐ አባታቸው ደብዳቤ ጽፈዋል። መልኮች አንተ የምታወራው የት እንደመጣህ እንጃ። ዝም ብለህ ነው የምትከራከረው። ኧረ እኔ ለመሰለ እኔን ስላቆሰለኝ እኮ ነው። ባለፈው ያለ ነው ስለ መልኮች ነው። ስለ መልኮች ቤቱ ባይበጠበት ይሄ አናፖሎጂክስ የሚባለው ላኪለት ቪዲዮ ሰርተው ነበረ። ከዛ አወረዱ። ለምን እግዚአብሔር እኮ ይኸውልኝ በእኔ ላይ ቪዲዮ ሰርተው እኮ ነበረ። ኦኬ እና ያንን ከዛ በኋላ ያንን ነው እኔ ጋር እየተወጣክ ያለኸው። አሁን ኢንተራፕት በማድረግ እንትን በማለት እኔ ነው እየተወጣክ ያለኸው። ያንን ቪዲዮ ነው ቪዲዮ የሰሩት እኮ ጴንጤ ስላሴ እውቀት የላቸውም አሉ። ያን ፐርሰናል የሆነ ኢሹዋችሁን ማለት ነው። ፐርሰናል የሆነ ኢሹዋችሁ አሁን ኤርሚም ቅድም እያወራን በመሃል ቤቱ ገፍቶኛል። ያ ፐርሰናል የሆነ ኢሹ ነው። ፐርሰናል ኢሹዋችሁን እዛው ጨርሱ። አሁን አንተ ጥፍርና ጥቁር ሜታፎሪክ እያልከኝ ለምን ታደናግረኛለህ?
ስለ ስላሴ እያወራን ያለው አሁን ተረጋጋና እኮ ስለ ስላሴ አንድ ኦርቶዶክስ ከሳደ ስላሴ ማለት ፕራይመሪ ደግሞ ታደናግረኛለህ ካልክ ደግሞ ማለት ነው ሄደህ መጽሐፍ ቅዱስ አባቶችን ማለት ነው ጠይቅ። ምን ብለህ ያደናገራችሁን መልአክ ይጠይቃቸው ልክ እንዳልሆነ እኮ ነው። እኔ እኮ ጥያቄያቸውን ስሰማው ለእኔ በተከተሰራው ቪዲዮ አኳያ ይቅርታ ጠይቃቸው ልክ አይደለም። መልአኩ ይጃለው ይሄ በአጸጻፋቸው አደናገራችሁ እንደዚህ የሚባለው ለአካል ነው እንጂ ለምናምን ብዬ ጠየቅኩኝ። እሳቸው ማን ነው የሚጠይቁት? እኔ አሁን ኤርሚ ምንወያይ ከሆነ በትክክል እንወያይ። ዝም ብሎ ጩኸት ቆይ ትንሽ እኮ ዝም ብለህ እዛው ተሽከረከርካ አንተ ዝም ብለህ የራስን ኢሹ እና ፖለቲካል ቪዲዮ ሰርቶብኛል ብለህ አንዴ ሚውት አድርጉ ሁላችሁም። አንዴ ኤርሚ አለክ? ኤርሚ አሁን ዞር ብሎ ነው እንጂ ነበረ። ቆይ አንዴ ኤርሚ እህትዬው ሶሪ። አረ ምንድነው እንዴ? እንደጀመርክ ጨርስ እንጂ አንተ። ዞር ብዬ ነበረ። ሶሪ እህትዬው እኮ አንተ ጀምረሃል ከልጁ ጋር አውርተህ ስጨርስ መጽሐፍ ከፍታለሁ ብለኸዋል። እንደዛ ነው መቀጠል ያለበት። እሺ እህትዬው ቴንክ ዩ። ዞር ብዬ ነበረ ሶሪ። ኦኬ አይ ግን ኦፕን ስለሆነ ምናልባት የሚያወራ ሰው ቢያወሩ ብሎ በሚለው እሺ ትሩዝ ጨርስና አይ ቲንክ አስተራ ምንድነው እያለ ነበረ። ወደ እሱ እንመጣለን። ትሩዝ ጨርስ፣ ከዛ ተጊም በኋላ ላይ ታወራለህ። እሺ ቴንክ ዩ። ትንሽ ኮሜንቱ ላይ ዘና ያደረገኝ ነገር ኤርሚ መልክ ሊያደርስ ሄደ ያሉት ትንሽ ዘና አድርጎ ምኑን ሊያደርስ መልክ ሊያደርስ ሄደ ያሉት ትንሽ ዘና ያደረገኝ ነገር ልጅነቴ እኔ ጥርሴን የነቀልኩበት ነው። ስላሴ ቤተክርስቲያን ነው ስቀድስ የነበረው። ተዋቸው ነው። እሺ ቅድም ያልኩትን እንዳትረሳችን ላስታውስና ቢያንስ በአራት ደቂቃ ውስጥ የምትለው ነገር ካለ 4 ደቂቃ ያሰጣለሁ። ካነሰ በኋላ ጨምርላለሁ። ቅድም ምንድን ነው ያልኩት? ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ያለውን ኃይለ ቃል ጠቅሰህ ጸጉሩ እንደ በረዶ ነጭ የሆነ ብሎ የሚለውን በሜታፎሪክ እሱ በዘመናት መሸምገሉን የሚናገረውን ዳንኤል እዚህ በራዕይ መጽሐፍ ምዕራፍ 1 ላይ ዮሐንስ ይናገረዋል። ልክ እንደዚሁ ሁሉ እናንተ በመጽሐፍቶቻችሁ ላይ የጻፋችሁትን ጥፍሩን እስኪ በሜታፎሪክ አድርገህ አሳየኝ ብዬ ነበርና እስካሁን ድረስ ግን አላሳየኝም። ከቻልክ አብረህ አሳየን። ሐሳብህን ቀጥል። ትሩዝ መቀጠል ትችላለህ። ኖ እንትን ማይክ እንትን ብሏል እና ለእንብርት ከሚለውንም ለእንብርቶችህ ሰላምታ ይገባል፣ ለኩልያቶችህም ሰላምታ ይገባል የሚለው ኩልያቶችን ምንድን እንደሚያመላክቱ በዛው ሜታፎሪኩ ምን እንደሚገልጽ ቢነግርልን እዛው ጨምሮ ቢናገር ጥሩ ነው። ብዙ ነው ያለው። እንቀጥልበታለን። ልክ አስተራይ ከጥፍሩ ቀጥለ እሱንም እናንሳለው ብዬ ነበር። ተራ በተራ እንዳንደራረብበት ብዬ ነው። ቀጥል ትሩዝዬ። እሺ ያው ተደጋግሞ ማውራት ነው የሚሆን በመሃል ስለገባብኝ ቅድም ልጁ ነው እንጂ በመጀመሪያ ስለ መልኮች ነው ያወራን ያለ ነው። መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ12ኛው እና ከ13ኛው ክፍለ ዘመን ጀምሮ የመጣ የአጻጻፍ ዘዴ ነው። የስነ ጽሁፍ ርቀት ሌቭል ነው። ያን ስንል ሪችነስ አለ፣ የታሪክ ሪችነስ አለ። በዛ ታሪክ ሪችነስ ተነስተን ድርሰት ነው። ያ ድርሰት ዶግማቲክ አይደለም፣ ግን ፍቅርን ወይም ደግሞ ክብርን መግለጫ መንገድ ነው። ዶግማቲክ ግን አይደለም። ያንን እንዴት እያደረጉ ገለጹ? ያንን እንዴት እያደረጉ ደረሱ? ዶግማቲክ አይደለም ነው። አይ እንደሱማ እንደዛ አይነት አካሄድማ የለም በቤተክርስቲያኒቱ። ዶግማ ነው። ቆይ ዝም ብላችሁ አሽማ እንዴ! እኛ እኮ ጊዜያችንን ሰውተን እኮ እዚህ ቁጭ ያልነው እኮ እውነተኛ ትምህርት ለማግኘት ነው። ስለዚህ ዶግማ ይሄ ዶግማ ነው ይሄ ዶግማ አይደለም ልትለኝ አትችልም። ማስረጃ አለ ዶግማ አይደለም ስትል
ማስረጃ ሊኖር ያስፈልጋል። በማህሌት ቄሱ ቁጭ ብድግ እያለ ጸናጽል ሲወራወርበት የሚያድረውን ማህሌታዊ የሆነውን ዜማ ነው እንዴ አንተ እዚህ መተከም አይደለም ዶግማ ነው ወይ ቤትህን ማኔጅ አታረገው ወይ እንዲህ ዝም ብሎ ማይክ እየከፈቱ ማታወራ ወይ ታወራ እንጂ ዘላን ዶግማ ማለት አትችልም። ዶግማ አይደለም ዶግማ ነው ማለት አትችልም። ይሄን ስልጣን ማሰጠ በምንድን ነው አንተ ዶግማ አይደለም ተሩዝ ቋንዴ አስተራይ እኔ አስተራይን እንኳን አውቀዋለሁ። በየቤቱ ሲቀበዘበዝ አውቀዋለሁ። ኖ ሲቀበዘበዝ የቤተ ክርስቲያን ልጅ ነው፣ በጌታ ወንድም ነው። አሁን አያል አንተ ፕሮቮክ ማድረጉን ትተህ በእውቀት ነው የጠየቀህ። ዶግማ ነው ብላ ቤተክርስቲያን የጻፈችውን ካህናቱ በሌሊት በዜማ የሚያዜሙትን በጽናጽን የሚጸነጽኑትን የሚመረግዱትን ወረብ የሚመልሱለትን ጉዳይ አንተ እዚህ መጥተህ አትበል ብሎ የሚል ምክንያቱም ሙያው ስለሆነ የኦርቶዶክስ ቤተክርስቲያን አገልጋይ ስለሆነ ማለት ነው። ዛሬ ጴንጤ መሆኑን እንዳታይ። ስለዚህ በእውቀት ነው እያወራ ያለው። አንተ ደግሞ ሲቅበዘበዝ ብለህ አትስደበው። ፕሮቮክ መደራረጉን ተውና ሁለታችሁ አውሩ። ማንም ሰው አይገባባችሁም። እሺ አስተራይ አሁን ይቅርታ እኔ በመሃል ስለገባ እናዶኝ ነውና ይቅርታ። አስተራይ ለምሳሌ መልክ አሁን አታቋርጠኝ፣ ዝም በል በቃ ሰምቻለሁ። ወዳጄ ምንድን ሆነ ነው አንተ ዝም ብለህ ነው በቃ የምታወራው? አንተ እኔ አውቃለሁ አልኩህ። ታውቀኛለህ ግዴ ደግሞ ምንም ካህናቱም ሆነ ስማይ፣ ቆይ አንድ ጥያቄ ልጠይቅህ። ይጀምር፣ ከዛ በኋላ ወደ ቀጣይ ቀጥል። የጠየኩት አለ ከጥፉ ጀምር። አንተ አይደለም እንዴት እንደምጀምር የምትነግረኝ። ከኤርሚ ጥያቄ ተነሳሽ፣ በቃሽ። ከኤርሚ ጥያቄ ተነሳ። ሌላውን ተው። ሲጀምር ኤርሚ ከዚህ በኋላ ሚውት ካነሳን ይወጣሉ። አያድክመኝ። ኖ ተደማመጡና አውሩ። በቃ እኔ ከጠየቅኩህ ከጥፍሩ ጀምርና እሱ ኩላሊቱንና ምንድነው ጉበቱ ላይ ነው ጨጓራው ብላችሁ የምትሉት አለ በመጽሐፋችሁ የተጻፈ ማለት ነው። እሱ ላይ ሜታፎሪክ መሆኑን አሳየን ያለው። በቃ አሁን አንተ ቀጥል። ቴንክ ዩ። እሺ እኔ ደጋግሜ እየተናገርኩ አስተራይ ከዚህ በኋላ ማይክን ብታነሳ እኔ እናገርሃለሁ። ደጋግሜ እየተናገርኩኝ ነው። መልካ አሁንም ቢሆን ዶግማቲክ አይደለም። ማስረጃ አምጣ ካልከኝ አመጣለሁ፣ ችግር የለውም። ዶግማ የተጀመረው እየተናገርኩ ነው። አሁንም ስማ፣ በ13ኛው መቶ ክፍለ ዘመን ነው። ዶግማ በ13ኛው ክፍለ ዘመን አይጀመርም። ማመስገኛ መንገድ ነው፣ ድርሰት ነው አልኩ። አዎ ድርሰት ነው። ሰለሞን መኃልየ ሰለሞን ላይ በጭን በጡት እየመሰለ ሲያመሰግን ነበር። ያ ድርሰት ነው። ያጻጻፍ ሪችነስ ነው። ያጻጻፍ ዘዴ ነው። ልክ እንደዚያ ሁሉ መልክም ደግሞ እንደዚህ አይነት ሪችነስ አለው። ኤግዛክትሊ የሰለሞን ያጻጻፍ ዘዴ ነው፣ ላይሆን ይችላል። ምን እያልን እናመሰግንበታለን? ሰላም ለከሳድከ፣ ሰላም ለኩርናከ፣ ሰላም ለኩላያቲከ እያልን እናመሰግንበታለን። ያ ማለት ግን ኩላሊት አለው እንትን አለው ማለት እያልን አይደለም። ለስላሴ ሲሆን ነው ምልክ እያልን አይደለም። ፖኤቲክ የሆነ ኤክስፕሬሽን ነው። ልክ ሰለሞን እንደተጠቀመው ስለ ጡት ያወራል፣ ስለ ጭን ያወራል ሰለሞን። ታዲያና ቤተክርስቲያን ጡት አላት ትሬ ነው አይደለም? ስለ ቤተክርስቲያን አይደለም ያንኛው በትክክለኛ አትክፈት። አንተ አስተራይ የምትባል ሰው ውሸት እንድትዋሽ ማን ይፈቀደልህ ወዳጄ? እንዴ ውሸት እንድትዋሽ እኮ እዚህ ፈቃድ የሰጠህ እኮ የለም። እየተነጋገርን በትክክል እየተደማመጥን እናውራ ማለት አንተ ዝም ብለህ ውሸት ስትዋሽ ዝም ልልህ አልችልም። አየህ እስኪ ውሸቱ ምንድነው? እስኪ ውሸቱ ምንድነው? ሶሎሞን ለምሳሌ ሶሎሞንን መኃልየ አነሳ። መኃልየ ሶሎሞን ለሚስቱ የጻፈው ነው፣ ምንም ችግር የለውም። ግን መጨረሻ ግን ለቤተክርስቲያን ይሆናል። ኢትስ ኦኬ። ግን አዎ ለሚስቱ የጻፈው ነው። ምን ትዳር እኮ የእግዚአብሔር እቅድ እኮ ነው፣ የእግዚአብሔር ዓላማ እኮ ነው፣ ቅዱስ ነገር እኮ ነው። ለሚስቱ የጻፈው ለትዳሩ ነው የጻፈው። ለቤተክርስቲያን የጻፈውን ነገር እዚህ አምጥተህ ይሄ ሜታፎሪክ ነው አትበለኝ። አሁን ሜታፎሪክ ካልከኝ ጥፍሩ ቅድም እኮ ኤርሚ ነገረህ እኮ ትንቢተ ዳንኤል ምዕራፍ 7 ላይ ያለው ስለ ሽበት ሲናገር በዘመናት የሸመገለ አምላክ እንደሆነ ዘላለማዊ አምላክ እንደሆነ የሚያመላክ ነው። ሜታፎሪክ ነው። ልክ ነው። አሁን የኛው ጥፍሩ ሜታፎሪክ ነው ካልከኝ የትኛውን ነው የሚገልጠው ያልኩ እኮ ነው። ያንኛውን ለምሳሌ ፀጉሩ ነጭ ፀጉር የሚለው በዘመናት የሸመገለ የሚሆነውን የዛ ሜታፎሪክ አገላለጽ ነው። ኦፍ ኮርስ ይሄንኛው ግን ጥፍሩና ኩላሊቱ ጨጓራውና ጣቱ እንደዚህ የሚለው ምንድን እንደመግለጽ ነው ያልኩ። ሜታፎሪክ ካልከኝ የሚገልጸው ነገር ስላለ ምንድን እንደሚገልጠው ያልኩ ነው። ይሄን የምትመልስ ከሆነ ትመልሳለህ። ይሄ ዶግማ ነው ዶግማ አይደለም የሚለው የቤተ ክርስቲያኒቱ እንዲህ አይነት ትምህርት የላትም። ይሄንኛው ዶግማዬ ነው ይሄንኛው ደግሞ ዶግማዬ አይደለም ብላ ለይታ አላስቀመጠችም።
ባጭሩ ማለት ነው። አንተ ልታመጣልኝም አትችልም በጭራሽ። ስለዚህ አሁን ወደ ተነሳንበት ወደ መልካ ስላሴን ሄደህ አንተ አይ ይሄ እኮ ዶግማ አይደለም፣ አይ ይሄ እኮ ዶግማ ነው፣ በአንተ አስተያየት ነው እንዴ ዶግማ ነው ዶግማ አይደለም የሚባለው? ቤተክርስቲያንህ እንደዛ ብላለች ወይ ነው? ካለች ታሳየኛለህ፣ ካላለች ግን ዝም ብለህ ነው ሐሳቡ ላይ የገባህን የምታስረዳ እንጂ አንተም የገባህን ነው እንጂ የምታስረዳ ጽሁፍ አግኝተህ አይደለም። በነገራችን ላይ ተጽፎ አሁን መልካ ስላሴ ይሄ እንደዚህ ሜታፎሪክ ነው ተብሎ ተጽፎ እኮ አይደለም። በቃ በእናትህ አንተ በራስህ ነው የምትናገረው። ሰማለሁ። በእናትህ አታድክም። አሁን ስማኝ፣ እኔ ልንገርህና ስለማትችለው ነው ስለማትችለው ነው እንደዚህ የምትቀበለው እንዴ? ስማኝ፣ አሁን በዚህ መሰረት ቀጥል። ስማኝ፣ ከ500 ዓመት በፊት እኮ የተከፈለው እኮ እና ፕሮቴስታንት ተብሎ የተፈጠረው እኮ ማለት ነው ጥያቄውን ስላልቻል ነው ሳይሆን ማለት ነው የራሳችሁ ቪው ስላላችሁ ነው። መለያየትም እኮ አለ። ብትቀበሉ ባትቀበሉ እኔ አይመለከተኝም እኮ 500 ዓመት በፊት የተለያየ ነው እንዴ? ሜታፎሪኩ ጥፍሩ ምንድን ይገልጻል? አሁን በመሃል አትግባ አስተሪዮ። እኔ የት እንደተማርክ እንዲህ አይነት ትምህርት አይገባኝም። ጥፍሩ ምን ይገልጻል? በስነ ስርዓት ቀስ ተብሎ ምን ይገልጻል? በየመሃሉ አይገባም። ራሱ እምብርቱ ምንድን ይገልጻል? እሱን ግለጽና ከዛ በኋላ ትቀጥላለህ። ሌላው መልክ ሁሉ ላመጣልህ እችላለሁ። እሺ አሁን ቀጥል። እንትን እናውራ። መኃልየ ሰለሞን የተደረሰው ለትዳር ብቻ ነው አልክ። የት ላይ ነው ለትዳር ብቻ ነው ያለ? አንተ ራሱ የት ነው ውሸቱን የምታመጣው? በመዳን ያለ ለትዳር ብቻ ነው? ለቤተክርስቲያን አልተነገረም? በደንብ ነው የተነገረው። ታዲያ ያ ለቤተክርስቲያን ሲፈታ ጡቶቿን እንዴት አድርገው ፈቱት? ተሩዝዬ ለምን ቆይ አሁን ተወያዩ ትላለህ፣ በመሃል ትገባለህ። እሱ ሲገባ አታስቆመው። ምን አይነት የደከመ ነው? በመዳን ቀድም ጀምሬ ጠየቁን፣ እስካሁን ድረስ አልመለስከውም። እሱም መሀከል ላይ ገባ እና በመሃል እየገባ ነው። አስተራ የሚባል አንተ ምን እንደሆነ አይገባኝም። 3 ደቂቃ ልስጥህ ለአንዱ ቃል ብቻ ማለት ነው። ለምሳሌ ቅድም የጠየቁን ነው መልሼ የምጠይቀው እሱ ላይ ለማብራራት 3 ደቂቃ ልስጥህ፣ ካነሰ ጨምርልሃለሁ። በኋላ ደግሞ እሱ የሚጠይቀህን ደግሞ ትጠይቃለህ። አስተራ 3 ደቂቃ እንዳትገባበት። ይኸው 3 ደቂቃ ሰጥሃለሁ። የምጠይቅህ ትንቢተ ዳንኤል መጽሐፍ ምዕራፍ 7 እና የራእይ መጽሐፍ ምዕራፍ 1 ላይ ጸጉሩ ነጭ ነው ብሎ የሚለው በዘመናት መሸምገሉን የሚያሳይ ነው፣ ሜታፎሪክ ነው ብለን ተማምነን እንደመጣን ኦኬ። ልክ በዚሁ መሰረት ጥፍሩ ምን የሚያሳይ ነው ያልኩ። ጥፍሩ በሜታፎሪክ መልካ ስላሴ ላይ ያው ፍቅርን ለመግለጥ ነው ለማደናነቅ ነው ብለሃል። እኔ እንግዲህ የአካልን ጥፍር እየጠራ ሲያደናንቅ ያየው ነቢይ አንድም የለም። አባቶቼ ነቢያት ከሙሴ እስከ ሚልኪያስ ከሐዋርያትም አንድም የለም። የሰውን አካል ተክለ ሰውነት የደረቱ ስፋት የመዝጊያ በር ነው እያሉ የኢትዮጵያ ዘፋኞች እና ሐመልማል አበታ ናቸው ወንዶቹን ሲያሞጋግሱ እና አስቴር አወቀ ናቸው የወንዶቹን ዳሌው ጭሙና ስለጡት ሲያወራ አድምጠኝ ብራዘር ስለጡት ሲያወራ ምን ዘፋኝ ነው ልትለው ነው ሰለሞን? አድምጠኝ ብራዘር፣ እኔ ያልኩ ልብ በል አሁንም ልብ በል። ሰለሞን ለሚስቱ ነው ያለው፣ እሱን እናሳያለን። ኦኬ ከሊባኖስ የመጣች በኋላ አሳያለሁ። እኔ የማሳይ ብሉይ ኪዳን አለ። ኦኬ ለሚስቱ ነው ያለው። እኔ እያልኩ ያለሁት እናንተ እኮ ለሚስቶቻችሁ እኮ አይደለም ያላችሁት። እናንተ ያላችሁት እንደነ ጥላሁን ገሰሰ ናይት ክለብ ላይ ለሚጨፍሩ ሴቶች አይደለም ያለ። እናንተ ያላችሁት ስላሴን እኮ ነው። ስላሴን ነው። የስላሴ ጥፍር፣ የስላሴ አይን፣ የስላሴ ሆድ፣ ከርስ፣ እምብርት፣ ኩላሊት፣ ጨጓራ እያላችሁ የድፍረታችሁ መጠን ልክ አልፎ ሄደ ማለት ነው። ሰለሞን ያሞጋገሰውማ ከሊባኖስ ከኔ ጋር ነኝ እያላት እኮ ነው ያላት። የሲዶናዊቷን ሴት ነው። በነገሥት መጽሐፍ ላይ ያሳያለሁ። ከሲዶና ጭምር ላመጣት ሴት ነው እሱ ነው ያለው። ከሊባኖስ ከኔ ጋራ ነይ፣ ኦኬ፣ ከሳርኔና ከአርሞኔም ተራራ ከነብሮች ማደሪያ ነይ ከኔ ጋር ብሎ ያላት ያቺን ሲዶናዊት ሴት መሆኗን እኔ ያሳያለሁ በመረጃ ብራዘር። ኦኬ፣ ጡትሽ፣ ዳልሽ፣ ጸጉርሽ የገለዓድ ተራራ እንደሚወርድ ነው፣ ጡቶችሽ እንደተፈቱ ሚዳቋ ናቸው ምናምን ብሎ ያለው ሚስቱን ነው። የሳማትን የቀመሳትን ሚስቱን ነው እንደዛ ያለው። ፋክት። ይህንን በብሉይ ኪዳን አሳያለሁ። እኔ አሁን እኔ ጠየቅኩህ፣ እናንተ መለኮትን እኮ ነው ሰለሞን ለሚስቱን ባደናነቀበት አደናነቅ እና አርቲስት ጥላሁን ገሰሰና እነ አስቴር አወቀ ወይ እንትና እና ሐመልማል አበታ ያዝ ጉንጯን ምታ ዳሌዋን ምናምን ነገር ብሎ ባለበት እናንተ ምታት በሉ እንጂ ስላሴ አካሉን እየጠራን የአካል ብልቱን እየጠራን እያንዳንዱን እናሞጋግሳለን እናደናንቃለን ያላችሁት ከየተማራችሁት ከየት ነው ማለት ነው? ከማን የተማራችሁት? ከሰለሞን ነው ወይስ ከጥላሁን ገሰሰ ነው እያልን ያለ ነው። ስለዚህ ጥፍሩ ላይ ገባልኝና የጥፍሩን አስረዳንና 3 ደቂቃ ለጥፍሩ ብቻ ሜታፎሪኩን አሳየን።
ከዛ እልል ብለን ወደሚቀጥለው አስተራይ ደግሞ ወደሚለው ኩላሊትና ጨጓራ እምብርት ብሏል። እሱ ደግሞ ሌላ ጣጣ ሊያመጣ ነው። እሱንም ደግሞ ትመልስልናለህ። ማንም አይገባብህም። 3 ደቂቃ ከ04 ነው ከ07 ትጨርሳለህ። ካነሰ ጨምራለህ። ለጥፍሩ ብቻ ነው የምትመልስልን 3 ደቂቃ ሰጥተው። ማንም አይገባብህም። ከ7 ፊት ታቆማለህ። ቴንኪው። እሺ ድጋሚ ይጀምራለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልኮች ድርሰት መልካ መልኮች ድርሰት የተጀመረው በ13ኛው መቶ ክፍለ ዘመን በ12ኛው መቶ ክፍለ ዘመን እንደሆነ ይነገራል። ያ ድርሰት ምንን ይገልጻል? በእግዚአብሔር ፊት ክብርን ለመግለጽ በቅዱሳኖቹ ፊት ጸጋቸውን እያነሳ ለመግለጽ እንጠቀምበታለን። እንደ ድርሰት ነው። ይህን ድርሰት የተጠቀምን ማህሌት ላይ ልናመሰግንበት እንችላለን። ይህን ድርሰት የተጠቀምን በቅዳሴ መሃል ልናመሰግንበት እንችላለን። መልክ ስለሆነ ማለት ነው። ስለዚህ አዲስ የሆነ ነገር ደግሞ አይደለም። በመጽሐፍ ቅዱስ ስለ መጽሐፍ ቅዱስ በደንብ እናገኘዋለን። ይሄ የአጻጻፍ ስልት የአጻጻፍ ዘዴ በደንብ እናገኘዋለን። ኤግዛክትሊ ራሱን ባይገልጽም ሜታፎሪካሊ ተብሎ ባይገልጽም እናገኘዋለን። ለምሳሌ ዳንኤል ላይ እናገኘዋለን፣ ራእይ ላይ እናገኘዋለን፣ ሱዋውት መጽሐፍ ቅዱስ እናገኘዋለን፣ ዳዊት ላይም መዝሙረ ዳዊት ላይም እናገኘዋለን። እና ጠቀሰው እናገኘዋለን። እየጠቀስከው ደቂቃ ጨምርልሃል። ትንቢተ ዳንኤል ላይ ያለውን በዘመናት የሸመገለ ሲል አየሁት ብሎ ሲናገር እናያለን። ለእግዚአብሔር ጸጉር ስላለው ነጭ ጸጉር ስላለው አይደለም፣ የሸመገለ ሰው ስለሆነ አይደለም። እግዚአብሔር ግን መግለጽ የፈለገው መንገድ ስላለ ተናግሯል። እንደዛ ብሎ ዳንኤል ፍቅሩን እየገለጠ ነበር። ዳንኤል ታዲያ ከአይ እዛ ጋር ሜታፎሪካሊ ዘመናትን ከዘመናት ያለፈ እንደሆነ ለመናገር ነው። ዘላለማዊነቱን እናንተ ፍቅርን በምትገልጡበት አይነት አገላለጥ ነው። አታቋርጠኝ እንጂ 3 ደቂቃ ብለህ ደግሞ አንተም ታቋርጠኛለህ። እነሱን እኔ ጨምርልሃለሁ፣ 10ም እሰጥሃለሁ፣ ግን እየጠየቅኩ ነው። እየጨረስኩ አታቋርጠኝ። በቃ እኔ አታቋርጠኝ። ፖይንቴን ሜክስ አላረግ ማለት ነው። አታቋርጠኝ። አሁን ደግሞ ፋይን፣ ሌላ ጊዜ እንወያያለን። አላቋርጠህም። ከ6 ነው 4 ደቂቃ ጨምሬ ከ10 ላይ እኔም አልናገርም፣ ግን ጠይቃለሁ። የምታወራትን እያንዳንዷን ጠይቃለሁ። ጨርስ ጋይድ ከ10 4 ደቂቃ ሰጥቻለሁ። ከ7 ሆኗል። አሁን ከ11 ሲል ነው የምጨርሰው። ያውም እንደተቋርጠኝ ነው። ትችላለህ። አላቋርጠህም። ስለዚህ እኔ እኮ በመሀል የገባችሁ መልኮች አሁንም ቢሆን ድርሰቶች ናቸው። የሊቃውንት የአበው ድርሰቶች ናቸው። እንዴት ተደረሱ? ፍቅርን ክብርን ለመግለጽ መጽሐፍ ቅዱስ ላይ ፍቅርንም ክብርንም ለመግለጽ ተነግሯል። አዎ ተነግሯል። ለምሳሌ ትንቢተ ዳንኤል ላይ እንደተናገረው የእግዚአብሔርን ክብሩንም ገልጿል። አትሴም ታይም ደግሞ በዘመናት መኖሩን ይገልጿል። በዘመናት መኖር ማለት ይሄ ከክብር በላይ ነው። ዘላለማዊነትን መግለጽ ማለት ከክብር በላይ ነው። ተገልጿል። እውነት ነው። ወደ ዮሐንስ ራእይ ስንሄድ ስለ መልአኩም ያወራል። ይሄም እውነት ነው። ሌሎች ቦታው ላይ ብንሄድ መጽሐፍ ቅዱስ ላይ እናገኛለን። ስለ መልኮች ግን ስንመጣ መልክ ራሱን የቻለ ድርሰት ነው። ድርሰት ነው ስንል የአጻጻፍ ዘዴ ነው። የትም ቦታ ላይ መጽሐፍ ቅዱስ ላይ ሰላም ለከሳድከ ሰላም ለዚህ እያለ የሚጽፍ ቦታ አታገኙ። ስለዚህ ይሄ ምን ይነግርሃል? ራሱን የቻለ የአጻጻፍ ዘዴ ነው። ፖኤቲክ የሆነ ኤክስፕሬሽን ነው። ለእግዚአብሔር ወይም ደግሞ ለቅዱሳን ያለን ፍቅርን የምንገልጽበት መንገድ ነው። ይሄ ከተባለ ልክ እንደዚህ አይነት ትንሽ የሚጠጋጋ ነገር ልናገኝ የምንችለው መኃልየ ዘሰሎሞን ላይ ነው። መኃልየ ዘሰሎሞን ለሚስቱ ብቻ ነው የተጻፈ የሚል አንተ ማስረጃ ትሰኛለህ። ይሄን ስንጨርስ ለሚስቱ ብቻ ነው። እንደዛ ከሆነ ደግሞ እውነት ቅዱስ አትናቴዎስ ካኖናይዝ ሲያደርግ እንግዲህ ጋድ ብሪዝድ ናቸው አይደል? እነዚህ የእግዚአብሔር እስትንፋሶች ናቸው አይደል? እነዚህ መጽሐፎች የእግዚአብሔር እስትንፋስ ሰለሞን ስለሚስቱ የጻፈው ስለሚስቱ ጭንና ጡት የጻፈውን አስገባ እያልከኝ ነው አንተ። ማለትም እግዚአብሔር በሰለሞን አፍ ላይ ስለሚስቱ ጭንና ጡት እንዲያወራ አስቀመጠበት እያልክ ነው። እንግዲህ ሎቱ ስብሐት አንተ ነህ ኤርሚ እንደዛ ነው ያልከውና እንደዛ አይደለም እየተነገረ ያለው ማለት ነው። የራሱ የሆነ የድርሰት ሌቭል ነው። ያንን ደግሞ ቤተክርስቲያን አመስጥራ አምልታ ትፈተዋለች። እንደናንተ ዘሎ አትሄድም ለሚስቱ ነው ብላ ማለት ነው። በዛው መልክ ደግሞ ድርሰት መልኮችም በዛው ተደረሱ። አሁን ጥፍሮቹ ምንድናቸው? ለምሳሌ ጥፍሮቹ በመልኮች ላይ ሰላም ለጥርስክ እያለ ይገልጻል። ድርሰት ነው። ድርሰት ማለት ምንድን ነው? ሜታፎሪካሊ ኤግዛክትሊ ያን ነገር መግለጽ ሳይሆን ያለበት ክብሩን መግለጽ ነው። በዛ ሰላም ለጥፍርከ ብላኮ ከታች የምትገልጸው አለ።
ምን ብላ ትገልጻለች? ወይ መጽሐፍ ቅዱስ ያለ ለምሳሌ አንዱን መልክ ላምብላችሁና አንዱን ቨርስ ወስጄ ከአንዱ ከማርያም ወይ ከስጄ ላምብላችሁ። እሺ አሁን ለአጥባትኪ እመቤቴ ቅድስት ድንግል ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልና ወተት አምላክን አጠጥተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ እናት አልፈልግምና ብሎ ይገልጻታል። አሁን ይሄ እያንዳንዱን ብናየው በድንግልና ክርስቶስን ያጠባ ጡቶችሽ ያሳደገ ጡቶችሽ እኔን የሚያሳድገኝ ብሎ ከየት አገናኘው? ከክርስቶስ ውልደት ጋር አገናኘው። ከክርስቶስ ልጅነት ጋር አገናኘው። እናትነቷን ፈለገ። ክርስቶስ በመስቀል ላይ ሆኖ ለዮሐንስ እናትነቱን እንደሰጠው እንዲሁ እኛም ደግሞ ወደ ታች ሄደን በድርሰታችን ክርስቶስን ያሳደገ ጡቶችን እኔን ያሳድገኝ በማለት እንገልጻታለን። ይህ ምንድነው ካልከኝ ሪችነስ ነው። ሂስቶሪካል ያጻጻፍ ሪችነስ ነው። ከበፊት ጀምሮ የነበረ ነው። ማርያም የሰላም አስገኝ ናት ስንል ምን ማለት ነው? እዚህ ጋር ይላል ሰላምን ያስገኘሽ የሰላም እመቤት ነሽ ይላል። የሰላም እመቤት ነሽ ማለት የሰላሙን አለቃ ወልደሽዋል ማለት ነው። የሰላሙን ንጉስ ወልደሽዋል ማለት ነው። እመቤት የተባለችው ንጉሱን ስለወለደች ነው። እና ይህ እኔ በእውነት እንደ አንድ ኦርቶዶክስ ማለት ነው የምኮራበት የድርሰት ያጻጻፍ ዘዴ ነው። ዶግማቲክ ነው አይደለም ላልነው ቅድም አስተራይ በማል ዘሎ የገባብኝ ዶግማቲክ ነው አይደለም ያልነው በዚህ ላይ ችግር ቢገኝ ይሄ ተሳሳተ ቢባል ቢፈተሽና ስህተት ቢኖር ያን ስህተት እናርመዋለን፣ ይታረማል። ከዛ ውጪ ግን ኤግዛክትሊ ይህ ነገር ለጥፍሩ ለእንትኑ ተነግሯል ብለን ለስላሴ አናምንም። ግንስ የገባው ሰው ሚዩት አድርግ ፕሊዝ። አትላኩልን እታች ውረድ። እሺ ቀጥል። እግዚአብሔር እናመሰግንበታለን። ቴንክ ዩ። እሺ ቴንክ ዩ። ደቂቃን አክብረህ ስለጨረስክ 11 ነው የጠየቅኑን ጥያቄ ወንድማችን ትሩዝ ሰምቶ እንዳልሰማ ወይ ደግሞ ሰምቶም ደግሞ መልስ ስላጣ በጨዋነት ንግግር በወጣቶቹ ንግግር ላሽ እንዳለ ነው የሚያሳየው፣ ወይ ደግሞ ዞር እንዳለ ማለት ነው። የጠየቅኩትኝ ትንቢተ ዳንኤል መጽሐፍ ምዕራፍ 7ን ቅድም እሱ ጠቅሶ ጸጉሩ በዘመናት የሸመገለውን አየሁ ብሎ ያለው ወይ ደግሞ በራእይ መጽሐፍ ምዕራፍ 1 ላይ ጸጉሩ እንደ በረዶ ነጭ ነው ብሎ ለጌታችን ለኢየሱስ ክርስቶስ የተነገረውን አይኖቹ የእሳት ነበልባል ናቸው ብሎ ባለበት አይነት ሜታፎሪክ ነው። እሱኛውን በፈታህበት ጥፍሩን ፍታልኝ ብዬ ስለው ሄዶ የጠቀሰው መልክዓ ስላሴን ይጠቅሳል ብዬ እኔ ስለ ስላሴ ነው ስለ ማርያም አይደለም የጠቀስኩት። በኋላ ስለሌሎቹ ስለ ማርያም የሚሆን ስለሌሎቹ መላእክት ጥፍርና ኩላሊት አላቸው ተብሎ የተባሉ እሱን ሁሉ ነው የምናየው። ዛሬ ግን ስላሴ ላይ ነው። ትምህርተ ስላሴ ተበላሸ በአራት አይና መነኩሴ ብያለሁ። ስለዚህ የተበላሸውን በአራት አይናው መነኩሴ የተበላሸው የኦርቶዶክስ ትምህርት እንጂ የመነኩሴው ትምህርት አይደለም ነው ዋናው ርዕሱ ይሄ ነው። መነኩሴው የተናገሩት ባይዘው መነኩሴው አራት አይና ሊቃውንት ናቸው። እኛ አራት አይናው ሰው ያዩበት አተያይ የራሳቸው አተያይ አይደለም። የመጽሐፉ የወንድማችን አሁን ቅድም የተናገረው ባይዘው ድርሰት ነው። ሰው ጣዋት ቁጭ ብሎ ፀሐይ የሞቀ የሚያነበው ተራ የሰው ድርሰት ነው። ዶግማ ያልሆነ የሰው ድርሰት ነው። ራሱ ነው ቅድም ያለው። ቅድም ወንድሜ እንደውም ማስተራይ ገብቶበት ነበር። አንተ በጽናጽን ካህናቱ ሲጸነጽኑ ያድሩበትን ጉዳይ ድርሰት አይደለም ድርሰት ነው ብለህ ወይ ደግሞ ዶግማ አይደለም ብለህ ታቃልላችንም ብሎ ነበር አስተራይ የገባው። ወንድማችን ግን ድርሰት ነው ብሎ አለ። ስለዚህ ይሄ ከመልክዓ ስላሴ፣ መልክዓ ማርያም፣ መልክዓ ኢየሱስ ተብሎ የሚባለው በሙሉ መልክዓ መልኮች በሙሉ የሰው ድርሰቶች ናቸው። ፀሐይ የሞቁ የሚያነቧቸው አጋንንት ያባራሉ ብለው የሚሏቸው ፍቅራቸውን ለመግለጥ ብለው ነው። የፍቅር አገላለጡን ከየት ነው የተማራችሁት ብለን ብንለው ከሰለሞን አለ። ሰለሞን አምላክ ነው እንደ ጥፍርህና ጡትህ ዳሌህ እያለ ያለው አይደለም። የሊባኖሷን ሴት ነው፣ ሲዶናዊቷን ሴት ነው። ከአማሆ ተራራ ኔ ብሎ ያላት ከሳርኔና ከኤርሞን ተራራ ከነብሮች ማደሪያ ከኔ ጋ ኔ አንቺ ሊባኖስ የሊባኖስ ሴት ከኔ ጋ ኔ ከሊባኖስ ብሎ ያላት ሚስቱ ነው። በኋላ እናሳየ ለመኃልየ ሰሎሞን ላይ እሱ ለመለኮት ሰለሞን እንደዛ ብሎ ቢኖሮ ኦኬ እውነት ኦርቶዶክሳውያን ከዛ ወስደው ነው ብለን እንል ነበር። ሰለሞን ግን ሴቷን ያለው ሴቲቱ የሊባኖስ ሴት ናት። በነገሥት መጽሐፍ ላይ ተጽፏል። ሰለሞን ከፈርዖን ሴት ሌላ ከሲዶናና ከሞዓብ በአሞናውያን ሴቶች ፍቅር ተነደፈ ይላል።
ከነሱ መካከል አንዷ የሲዶና ሴት ናት። ሲዶና ደግሞ የአሁኑ ሊባኖስ ውስጥ ጥንትም ሊባኖስ የነበረች አገር ናት። ከዛ ያመጣትን ነይ ከኔ ጋራ ነይ ብሎ አላት። ሳርኔና የኤርሞን ተራራ አሁን ሐማት ጌደር ብለው የሚሉት እነሱ ሰሜናዊ ክፍል ላይ ከሊባኖስ የሚዋሰኑበት ቦታ ላይ የሰሜኑ የመጨረሻው ድንበራቸው ነው፣ የእስራኤል ማለት ነው። ከዛ ከነብሮች ማደሪያ ነይ ብሎ ያላት ከሊባኖስ እና ከእስራኤል ሰሜናዊ ድንበር ላይ ለነገደ ዳን ከተሰጠው ርስት ላይ እዛ የነበረ ቦታ ነው። ብራዘር ነይ ብሎ ያላት ሊባኖሳዊቷን ሴት ነው። ከኔ ጋራ ነይ ይላታል። ወደ ወይኑ እርሻችን ቦታ ነይ ብሎ ይላታል። ከየት? ከሰሜን ነው የሚያመጣት። መቼ ነው የምታሰማራው መንጎችን እያለች የምትጠይቀው መንጋውን ያሰማራበትን ቦታውን አሳያለሁ። ሎኬሽኑም ማለት ነው አውጥቼ የወይኑ እርሻ የአይን ጋዲ የሆነ የወይን እርሻ ተክል ነበረው ይላል። ለበበል ብራዘር ለሙት ባህር ቅርብ የሆነ ቦታ ነው። ከኬብሮን ደቡባዊ ምስራቅ ወረድ ብሎ ያለ ቦታ ማለት ነው። ጂኦግራፊ ሎኬሽኑን አውጥቼ አሳያለሁ። ማንም ቴዎሎጂያዊ ገብቶ አይንተፋተፍም እዚህ ላይ። የአይን ጋዲ የወይን እርሻ ቦታ በዛ ሰለሞን በዛ መንጋህን መቼ ታሰማራለህ ብላ ያለችው ለሚስቱ ነው። ይሄንን ያለው እናንተ እኮ ለስላሴ እኮ ነው ያላችሁት። እሱ የሚስቱን ጡት እንደ ሚዳቋ ፍየሎች ናቸው፣ የተፈቱ ናቸው፣ እየዘለሉ ናቸው፣ እንደ እምቦሳን ጥጃ እየፈነጩ ናቸው ብሎ ቢል መብቱ ነው። በጡቷና በጡቷ መካከል ልረፍ እኮ እያላት ነበር። ልተኛ እኮ እያላት ነው። መብቱ ነው። ሰለሞን በምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ ሲናገር እንደኛ አይነቱን ያገባው ማለት ነው። አንተንም ካገባ ሰየው፣ ካላገባ ነገ ስታገባ ልጄ ሆይ ከጉብዝና ሚስት ጋር ደስ ይበልህ በጡቶቿም እርካ ብሎ ተጽፏል። ፋክት እንዲህ ድምት አድርጌ ነው የምነግርህ። ሰለሞን አየህ ይህን ስለሚያውቅ የሌላን ሴት ብብት ለምን ትፈልጋለህ እና በጡቶችሽ መካከል ልረፍ ይላታል። መብቱ እኮ ነው። ባል ከሚስቱ ጋራ በጡቷ መካከል ሊተኛ መብት አለው። ብራዘር መጽሐፉን የፈቀደልን። እናንተ ስላሴን እኮ ጡት አለው ብላችሁ ልረፍ እኮ ብላችሁ ልትሉ ነው ወይስ ከየት ነው? ከሰለሞን የቀዳ ነው ብላችሁ ትሉ። ሰለሞን አምላክን በእንዲህ አይነት ፍቅር ልግለጥ ብሎ አላለም። አንድ እናንተ የተማራችሁት ከየት ነው? እነ ጥላሁን ገሰሰ ዘፋኞቹ እንኳን ራሱ ሲዘፍኑ የሴቶች እንዳለ ነው ያደናነቁት። እናንተ ለመለኮት ጥፍርና ጸጉር አለው ብለህ በክርነ በኩላሊት በጨጓራ በጉበት በእምብርትህ እያልክ ለመለኮት የማይነገረውን ቃል እያወጣችሁ የተናገራችሁበትን ከብሉይ ኪዳን ነቢያት ከማን ከአዲስ ኪዳን ሐዋርያት ከማን የተማራችሁት ነው። ስለዚህ የጥፍሩን ነገር ተወው ማለት ነው ወንድማችን። አሁን ኩላሊቱና እምብርቱ ብሏል አስተራይ፣ እሱ ይጠይቀና ከዛ አንተ ደግሞ ትጠይቀናለህ ማለት ነው። አስተራይ ያው ኩላሊትና እምብርት ብለሃል ቅድም፣ ጠይቀው ደቂቃ ሰጣው። ቀጥሉ። የኛን የኔን በቃ እንዳያችሁት ነው። የለም ጋይድ ጠይቀው። ኤርሚዬ በጣም አመሰግናለሁ። በጣም እኔ አንዳንዴ በጣም የሚገርመኝ የእናንተ ችግር አይደለም፣ በነገራችን ላይ የቤተ ክርስቲያኒቷ ችግር ነው። ስለዚህ እዚህ መታችሁ ለመመለስ በራሳችሁ ነው። አሁን ይሄ የሚለውንና ደግሞ አንድ ሰው ሌላ ብናስገባ ሌላ መልስ ነው የምናገኘው። ምክንያቱም ወጥ የሆነ ትምህርት የላትም ቤተክርስቲያኒቷ። እውነት ለመናገር ይህንን ከጥላቻ አንጻር አይደለም የምናገረው። በየትኛውም ትምህርት በነገረ ድነት ትምህርት ሳይቀር የተለያዩ ናቸው። ስለዚህ አንድ ወጥ የሆነ ትምህርት ምንም የለም በቤተክርስቲያኒቱ ላይ የተጻፈ ከ50 ዓመት በፊት የቀደመ በግዕዝ ያለ ወጥ የሆነ ትምህርት የለም። ስለዚህ ሰው ሁሉ እየመጣ የሚመልሰው እንደራሱ እንደ ግለሰቡ ነው እንጂ እንደ ቤተክርስቲያኒቱ። አሁን አንዱ ይመጣና ይሄ ቤተክርስቲያን ትምህርት አይደለም ይላል። እሺ የቤተክርስቲያን ትምህርቱ የትኛው ነው በጽሁፍ የተቀመጠ? እንደው ይሄ ጥናት ሊደረግበት የምንችለው ላይክ ይሄ ትክክል ነው ይሄ ትክክል አይደለም ሊባል የሚችል በጽሁፍ የተቀመጠ አለ ወይ? የለም፣ አታገኙም። እንደዚህ አይነት ነገር ቤተክርስቲያኒቱ የላትም። እና አሁን ይሄ ቅድም ለመሸወድ ሲሞክር የተረዳሁት እኔ ድርሰት ነው ይላል። እንዴ ዚቅ እኮ ድርሰት ነው። ድጓ ጾመ ድጓ እኮ ድርሰት ነው። ሰዓታት እኮ ድርሰት እኮ ነው። ኪዳና ኤቭሪቲንግ እኮ ድርሰት እኮ ነው። ድርሰት ነው ብለህ እዚህ ልትሸውድ በማያውቅ ሰው አስበህ ከሆነ ተሳስተሃል። በቤተክርስቲያኒቱ ላይ ያለ በሙሉ ድርሰት ነው። በነገራችን ላይ ድርሰት ነው። ስለዚህ ድርሰት ነው ብለህ ይሄም እንደ መሸወጃ መንገድ ልታደርገው አይገባም። ይልቅስ ትክክለኛ ትምህርቱ እንዴት ነው ብለህ ያንን የተጠየቀው መመለስ ነበረብህ። አሁን ለጥፍር ሲል ወይም ደግሞ ለእምብርት ሲል ወይም ደግሞ የሆነ ነገር ሲል አሁን ለምሳሌ ቅድም ኤርሚን
ይሄ ነጭ ጸጉር የሚለው በዘመናት የሸመገለ እንደሆነ ዘው ይናገራል። ራእይ ላይም አለ። ምንም ችግር የለውም። እሱ እንደዚህ ሜታፎሪክ ነው ካልከኝ የሆነ የሚገልጥ ነገር አለ ማለት ነው ሊያሳይህ ያለ ግን አሁን በግልጥ ሊታይ የማይችል አሁን እንደ ሚስጥር የሆነ ማለት ነው አለ እኮ ያንን ይሄ ለምሳሌ ለጥፍር ስትል ምንድነው ይሄ ጥፍሩን ምንድን ለመግለጽ ነው እኮ ጥያቄያችን እንጂ አልተባለም አይደለም ድርሰትም አይደለም ያለ ማንም የለም ድርሰት ነው አጠቃላይ ማለት ነው ሁሉ እንደነገርኩ ምዕራፍ የሚባለው ድርሰት ነው ዳሴ ማርያም ድርሰት ነው መልካ ማርያም ድርሰት ነው መልካ ኢየሱስ ድርሰት ነው ዳሴ ድርሳናት ገድላት በሙሉ ድርሰቶች ናቸው የተደረሱ ናቸው በህብረት የተደረሰም አይደለም በነገራችን ላይ መልካ ሚካኤልም አንድ ሰው የደረሰው መልካ ኢየሱስም እንደዚህ ያንዳንዱ ማለት ነው ስለዚህ ሁሉ ድርሰት ነው ድርሰት በሚል ልትሸውድ አትችልም አሁን ይልቅስ አንተ መግለጽ ያለብህ ዕውቀት ካለህ ወይም ደግሞ ቤተክርስቲያኒቱ ትምህርት አላት ካልክ አንደኛ አይ ይሄ ዶግማ አይደለም በማለት ሳይሆን ደግሞ ሲቀጥል ደግሞ አይ ይሄ ድርሰት ነው ይሄ የምንገልጽበት ነው በማለት ሳይሆን ይሄ ማለት ይሄ ነው ይሄን ለማለት ይሄን ለመግለጥ ነው ብለህ ነው መናገር ያለብህ ለኩሪያቲክሙ ሲል አሁን ለሁለቱ ኩላሊቶች ይላል ለሁለቱ ኩላሊቶቹ ሲል ሁለቱ ኩላሊቶቻቸው እንደዚህ ነው አንድም እንደዚህ ነው ልክ እንደዚህ ተለዋል አንድምታ እናንተ ቤት በጣም አለ አይደል እንዴ እንደፈለገ ሰው የሚተረጉምበት ስለዚህ አንድም እንደዚህ ለማለት ነው አንድም እንደዚህ ለማለት ነው ብለህ ነው መተርጎም ያለብህ እንጂ አይ ይሄ ድርሰት ነው አይ ይሄ ዶግማ አይደለም አይ ይሄ እንደዚህ ፍቅርን ለመግለጽ ነው ይሄ መልስ አይደለም በነገራችን ላይ ይሄ መልስ አይሆንምና በትክክል አንተ ይሄንን ምን ለማለት እንደ ለምሳሌ ለነዋይ ውስጥ ክሙ ይላል ለሊና ክሙ ይላል ይሄንን ምን ማለት ነው ልቅስ ላቢያጽ ክሙ እንደዚህ የሚሉ እንትኖችን እነዚህን ምን እንዴት አድርገ ነው ለኩሊያቲክሙ ለልብክሙ ለአቋያቲክሙ እነዚህ ለአቋያቲክሙ የሚል እነዚህ ምንድናቸው በዋናነት ለጥፍራችሁ የሚላቸው ለጥፍሮት ሰላምታ ይገባል የሚላቸው እንዲሁም ደግሞ ለሆዳችሁ ውስጥ የሚለው ሆዱ ውስጥ አለው ወይ እንደ አይነት ነገር አሁን ምን ለማለት ነው ብለህ እሱን ነው መግለጽ ያለብህ እንጂ በምንም አይነት ታምር ልትሸውድ አይገባህም እዚህ ጋር እውነት እግዚአብሔርን የምታውቅ ከሆነ በምንም አይነት እውነትን ነው ፊት ለፊት መናገር ካለብህ መናገር ያለብህ አይ ደግሞ ትክክል አይደለም ካልክ ደግሞ እዚሁ ነው ጨርሰህ መውጣት ያለብህ እንጂ ለመሸወድ ለጊዜው በሆነ አፍ ላይ በመጣው ነገር እንትን ለማድረግ አትሞክር ለማለት ነው አመሰግናለሁ እሺ ቴንክ ዩ ወንድሜ አስተራይ ጸጋ ይብዛልህ ስለዚህ ወንድማችን እንግዲህ ያወቀውን ያለው ይመልሰው እኔ የጠየቅኩትኝ ቅድም አሁን ከዚህ በኋላ እንመለስበትም ወደ ሌላ ጉዳይ ላይ እንገባለን ቅድም ደግሞ አይ ቲንክ የብፁዕ አቡነ ገብርኤል ላይ የተናገርከው ላይ ምን እንደተባለና ቤተክርስቲያኒቱ ምን እንደምትል በወቅቱም ሊቃውንቶቹ ገብተው እነ ሊቃውንት ቀለመወርቅ እዚህ ቤት ገብተው የሚመልሱት አጣው ነው የወጡት እንዴት እንዳሉ ቪዲዮ ማስረጃ ስላለን አሳያለሁ ቤተክርስቲያኒቱም ደግሞ ኢየሱስ ክርስቶስ ቤዛ በሆነበት መጠንና ልክ ማርያምም ለሰው ልጆች ቤዛ ነች ብላ ነው ቤተክርስቲያኒቱ የምታምነው ልብ በሉ ወንድሞች እናቶች ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ የሆነበትን መንገድ መጽሐፍ ቅዱስ የሚነግረንን ኦኬ በዛ መጠንና ልክ ነው ማርያምም ለሰው ልጆች ቤዛ ሆናለች ብላ የምትለው ጌት ከአምስቱ አዕማደ ምስጢራት ከሚባለው ጎን ለጎን ልክ የአስራው መጽሐፍትን ያህል የምትቀበለው ነገረ ማርያም ብሎ በሚለው መጽሐፍቷና ትምህርቷ ላይ ግልጽ ሆኖ በማያሻማ መልክ በአማርኛ ሁሉ ተተርጉሟል አሳይተናል እናሳየላንም ኢየሱስ የዓለም ቤዛ የተባለው ለሰው ልጆች በደልና ኃጢአት ሞቶ ነው ማርያምም ቤዛ የተባለችው ለሰው ልጆች በደልና ኃጢአት ሞታ ነው ማን ነው ሞታ ነው ብሎ ያለው ጴንጤዎች ኧረ በፍጹም ምን ቦጣንና ራሷ ኦርቶዶክስ የት ነው የሚገኘው ነገረ ማርያም መጽሐፏ ላይ ማለት ነው አሳያለሁ ኦኬ ለአጻቢ ክቡ ነው ስለ ጥፍር የሚያወራው መልክዓ ሥላሴ ላይ አንተ ቅድም ሄደህ የጠቀስከው መልክዓ ማርያም ላይ ነው እኔ ማርያም ጥፍር አላት ብለህ ብትል የላትም ብዬ አልከራከርህም ሰው ስለነበራት ኢየሱስ ጥፍር አለው ብለህ ብትለኝ ነበረው ሰው ሆኖ ስለተወለደ ጌታዬ ማለት ነው ጸጉር ነበረው ብለህ ብትለኝ ምንም አልከራከርም ወንዶች ልጆች ያለንን የአካል ብልት በሙሉ ጌታዬ ነበረው ከኃጢአት በስተቀር እኛን ሆኖ ነው የተወለደው ኦኬ እኛን ሆኖ የተወለደው ወንድሞች እናቶች እኔን ለማዳን ከኃጢአት በስተቀር እኛን ሆኖ ነው የመጣው
እኛ የለበስነውን ስጋ ለብሶ የእኛን ተፈጥሯዊ ባህሪ ገንዘቡ አድርጎ ነው የተወለደው። ለዚህም ነበር አየህ መጽሐፉ ምንም ስቅጥጥ ሳይለው በስምንተኛውም ቀን ሊገረዝ ወደ ቤተ መቅደስ ይዘው ተወጡ ተብሎ የተጻፈው ማለት ነው። አለቀ። ኢየሱሴን በፍጹም አልሸማቀቅበትም ጌታዬን። ኦኬ አለ። አብ ግን እንደዛ አለው ብላችኋል እናንተ። መንፈስ ቅዱስ እንደዛ አለው ብላችኋል። ኢየሱስ ደም አለው፣ ልክ ነው። ለምን? በተለየ አካሉ ከቅድስት ድንግል ማርያም በነሳው ስጋ ማለት ነው፣ በተካፈለው ስጋ ማለት ነው። መንፈስ ቅዱስም ደም አለው ብላችኋላ። እሱን ታሳዩናላችሁ። ስላሴ ደም አላቸው ብላችሁ ስላላችሁ ማለት ነው። አብን በተለየ አካሉ ደም አለው ብላችሁናል። ደም ብቻ አይደለም፣ አብን በተለየ አካሉ ጨጓራና ኩላሊት አለው ብላችኋል። ስለዚህ ወደ ስላሴ ጥፍር ነው የምንሄደው። ለአጻቢ ክቡ እንዲያነባዋለሁ። አንተ የዘለልካትን እኔ ፍርጥ እያልኩኝ እያነበብኩ ህዝቡ ያየዋል ማለት ነው። ድርሰት ነው ብለሃል። እንግዲህ ድርሰት ነው። ኦኬ ድርሰት መሆኑን እኛም እናውቃለን። ለዚህ እኮ ነው እነዚህ መጽሐፍቶች አይጠቅሟችሁም፣ የሰው አይምሮ ጭማቂ የፈጠራቸው ተራ ድርሰቶች ናቸው፣ ሰይጣን ያባርራሉ፣ ለበረከት ጥሩ ናቸው፣ በሽታ ንቅል አድርገው ነው የሚያወጡት ብሎ የሚባለው ተረትን ተዉት። እነዚህ አያድኑም፣ አጋንንትም አያባርርም፣ ለበረከትም አይሆንም። ለምን? የሰው ድርሰት። አሁን ቅድም አንተ እንዳልከው ማለት ድርሰት ማለት ተራ ድርሰት ማለት ነው። በቃ ኦኬ። ኢየሱስ ፍቅሬን እየገለጥኩልህ ነው ብለህ የምትል ከሆነ ኦኬ ትወደኛለህ ነው ብሎ የሚለው ኢየሱስ። አዎ አንዴታ መንድዬ አንድዬ ብለህ ብትለው ኦኬ ጥሩ፣ እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ እንጂ ኢየሱሴ መድዬ አንድዬ ጥፍር፣ ፀጉር፣ ጨጓራ፣ ኩላሊትህ፣ እምብርትህ፣ ቅንድብህ ምናምን ብለህ ስላልከው ያደናነቀኝ ነው በእውነት። እንደዚህ ያሞገሰኝ ሰው አልነበረም ብሎ ኢየሱስ በአንተ የጥፍርና የፀጉር ወይ ደግሞ የቅንድብና የሽፋሽፍት እየጠራ ስለጠራ በቃ አደናነቅ። እንደዚህ አይነት ሰምቼ አላቅም ነበር ብሎ አይልም። ተወደዋለህ እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው። እሰጥሃለሁ። እናንተ በምትሉበት አለ አድምጠኝ። እናንተ ባላችሁበት ዳዊት አላለም ካለ ታሳየኛለህ። ብሉይ ኪዳን ከኔ ጋር እንፈጣፈጣለን አልኩ። ብራዘር በመረጃ ሰለሞን ወዳጅ አንዴ ዳዊት አንዴ ሰለሞን አንዴ ዳዊት አንዴ ሰለሞን አንዴ ወደ መሐመድ እንዳትሄድብኝ በመድኃኒዓለም ብሉይ ኪዳን ከኔ አይደለም። ይሄ ልጨርስ ትሩዝ ልጨርስ ፕሊዝ። እንትን አንሻፈ የምታወራው እቴ ቆይ ሚዩት አድርጊ። ትሩዝ እየልጨርስና እሰጥሃለሁ። ቴንኪው ወንድም አለ። ኦኬ ጋይድ ኤርሚያስ ቤቱ ተናገሩ። እውነቱ ነው። ዝም ብሎ መንጫጫት የለም። ለአጻቢ ይክሙ ለጥፍራችሁ ማለት ይሄ ነው። ለሶስቱ አካላት ነው። ለአጻቢከ ቢሆን በነጠላ ነው የጠራው። ለወልድ ለኢየሱስ ክርስቶስ በተለየ አካሉ ሰው ስለሆነ መልካ ኢየሱስ ላይ ብንሄድ እንደዛ አሳያለሁ። ለአጻቢከ ማለት ነው። ለአጻቢክሙ ግን ለሶስቱ አካላት ነው። ክሙ ከተጠራ ለሶስቱ አካላት ነው። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተነባብረው ተሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ለጥፍራቸው ማለት ነው። ይህንን ነው ሜታፎሪኩን አምጣው ብለን ያልን ቅድም በመድኃኔዓለም እዚህ እኮ እናንተ መናፍቃት ቆይ በመድኃኔዓለም እኔን የማነበው የከፈትኩትኝ ላላነበው አይደለም። እዚህ እኮ እንደውም ጥሩ እድል ነው። በእናንተ አጠራር ብዙ መናፍቅ አይደል ያለው። በደንብ እዚህ ቁጭ እያረክ አስተምረህን ግተህን ነው ልትሄድ የሚገባው። ግን ማጠፊያው ቸግረሃል። መድኃኔዓለም ምስክሬ ነው ስልህ ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁን ክብር ከፍ ያለ ነው። የልስጥራ ሰዎችን የአልምህት መስዋዕትን እሰዋላችኋለሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ ብሎ አሉ ማለት ነው። የልስጥራ ሰዎች ሐዋርያ ሥራ መጽሐፍ ደርቤን ነው። የልስጥራ ደርቤ ማለት ነው። በሊቆንያ ቋንቋ አማልክት ሰዎች መስለው በርናባስና ጳውሎስን ነው ሰገዱላቸው ብሎ የሚለው። ሲሰግዱላቸው ግን በጭንቅ አስተዋቸው ብሎ የሚለውን አልጻፉም ደራሲዎች። አየህ፣ ለፍጡር ማፈንደድ በመቀመጫቸው ንፋስ እስኪገባ ድረስ ማፈንደድ በኦርቶዶክስ ቤት ልማድ ስለሆነ ለጣዖት ማፈንደድ ማለት ነው። እነሱ ግን እዚህ ሲሰግዱ እኛ እንደናንተ የምንሰማ ሰዎች ነን ብለዋል። የልስጥራ ደርቤ ሰዎች ለጳውሎስና ለበርናባስ የሰገዱበት ምክንያት ባይዘው በእጃቸው የማይካድ ተአምራትን እግዚአብሔር አድርጎ ነው።
ሽባውን ሰው አስነሳው ጌታ ማለት ነው። ሚዩት አድርጊ ማለት ትንባለል ሚዩት አድርጊ። በኋላ ነው የምሰጥሽ እህትዬ። ይሄ በእውቀት የሚወራበት ነው። እሰጥሻለሁ። መልሰሽ ስላስገባሽ ነው እንትን ያልኩሽ። ቅድም እኮ ተሳድበሽ ሄደሻል። አሁንም ካለሽ 2 ደቂቃውን ባለ ተጠቀሚያለሽ። ስድብ እሰጥሻለሁ። አሁን ጸጥ ብለሽ ስሚና ከዛ እሰጥሻለሁ። በጣም ኦኬ። የልስጥራ ደርቤን ሰዎች ናቸው በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደዋል ብለው ሲሉ በርናባስና ጳውሎስ ልብሳቸውን ቀደው በጭንቅ አስተዋቸው። አባቶቼ እንደዚህ ናቸው። የኛ የጴንጤዎቹ አባቶች ሐዋርያቶቹ ናቸውና እንደዚህ አስተዋሉ። እሷን ግን ለሐዋርያቱ ሰገዱ አሉ። ሲሰግዱ እኮ በጭንቅ አስተዋቸው። እኛ እንደናንተ የምንሰማ ሰዎች ነን። ሰማይና ምድርን ባህርና በውስጡ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብክላችኋለን። እሱ ካለፉት ትውልዶች ብሎ ሐዋርያው ስብከቱን ጀምሮ ለእሱ የሰገዱትን ለእግዚአብሔር ስገዱ ብሎ አስተዋቸው። እሱን አልጨመሩም ደራሲዎች። ስለ ጥፍር አንስቶ ስለ ሐዋርያቱ ስግደት፣ ስለ ልስጥራ ደርቤን ሰዎች ወሬ ምንድን ነው? ያው የሰው ተራ ድርሰት ነው። ኤርምያስ ተራ እንቶ ፈንቶ አርቲ ቡርቲ። ስለ ጥፍር አንስተህ ምን ያገናኘዋል? ከሐዋርያቱ በልስጥራ ደርቤን ከበርናባስና ለጳውሎስ የልስጥራ ደርቤን ሰዎች የሰገዱት ምን ያገናኘዋል? በመድኃኒዓለም ምን ያገናኘዋል? ስለ ጥፍር ጀምሮ ማለት ነው። ይኸው ለጥፍሮቻችሁ ሰላም እላለሁ ብሏል። ይህን ጥፍር ለሶስቱ አካላት ስለተሰጠ ትሩዝዬ አንድ ጊዜ እንደው ምሕረት ይብዛለንና መልሼ ዕድሉን ስሰጥህ በትንቢተ ዳንኤል መጽሐፍ ምዕራፍ 7 እና ራዕይ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት ሜታፎሪካ አድርገህ ብትነግረን ያ ጸጉሩ መሸበቱ በዘመናት መሸምገሉ እንደሚያሳዩ ይሄ ጥፍሩ ምኑን ነው የሚያሳየው? ኢየሱስ ጥፍር አለው ብለህ ብትለኝ አዎ አለው። በተለይ የአካሉ ከቅድስት ድንግል ማርያም ስለተወለደ የሰው አካል ሙሉ በሙሉ አለው። ሙሉ በሙሉ መንፈስ ቅዱስና አብ ግን ሙሉ በሙሉ የሰው አካል የሚዳሰስ የሚጨበጥ አለው ብላችኋል። ለምን አለው ስላላችሁ ሥላሴ የሚዳሰስ የሚጨበጥ የሰው አካል አለው ብላ ስላላችሁ ከሰው አካል ውስጥ ሲቆረጥ ምን ይወጣል? ደም። ስለዚህ ሥላሴ ደም አላቸው።